أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم. السلام عليكم ورحمة الله وبركاته. የፈትዋ ፕሮግራማችን ነው። እንዴት ከርማችኋል? እንደ ወትሮ ዛሬም ከናንተ ከተከበራችሁ ተመልካቾቻችን የተላከልን ጥያቄ ለሼሆቹ አቅርበን መልስ ልናሰጥበት ዝግጅታችን ጨርሰን ጀምረናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ከረማችሁ ሼሆች? አማን ናችሁ? አልሐምዱሊላህ። ሰሞኑን መቼም ደጋግመን እያነሳ ነው በየፕሮግራማችን መግቢያ መክፈቻ እንዳይሆን ሰጋሁ እንጂ ሰሞኑን ደግሞ ያው እንደባለፈው አይደለም። አየሩ ትንሽ በርተት ብሎ ሰው አረ እንደው ዱዓ አድርጉልን እያለ ነው። እንደው ፀሐዩ ጠንከር ብሏል። እንዴት አገኙት እርሶ? ያው እንግዲህ ጠር አይደለም ስሙም ጠር ነው። ጠር ላይ እንዲህ ያለ ወቅት ሶይፍ ይሉታል። የብርዳማ ማን ነው የእንትን የሞቃት ወቅት ናቸው። እነ ሚያዝያ እነ ግንቦት እነ የካቲት እነ ጠር ሞቃት ናቸው። በሀገራችን ይስባት ነው ማለት ነው። ስሙ ራሱ ከዛ ጋር የሚያያዝ ነገር አለ። ከዛ ነገር የሚያያዝ እንዴት ነው? ጥር አይደለም የሚባለው ኸሪፍ የሚባለው ወቅት ሶይፍ ወቅት ሽታ ይሉታል። ሱብሃንአላህ። እነዚህ የብርዳማ ወቅቶች እነ ጥቅምት እነ መስከረም እነ ትሳስ ወቅት ሽታ ናቸው። እነዚህ ተዛ ይዞ ደግሞ ይሄን ጠርን ይዞ የካቲት መጋቢት እነ ሚያዝያ እነ ሰኔ የሰይፍ ጊዜ ወቅት ሰይፍ እና ወዲያ እንዳ ደግሞ እነ ሐምሌ ይዞ ነሐሴ ወቅት ኸሪፍ ይባላል። የብርዳማው የክረምቱ እንትን ናቸው። አሁን የበልጋማ ነው ኢንሻአላህ። እንግዲህ አሁን እየቀዘቀዘ ትንሽ እየቀዘቀዘ ሊሄድ ይችላል። ወቅቱ ነው አሁን እንደማንም አሁን ወቅቱ ነው። ገና አሁን ሚያዝያ ሲመጣ ድሮማ በጣም ሰኔና ግንቦት ሞቃት ነበረ፣ ቃት ይሞት ነበር። ያሁን ያለንባቸው በልጋማ ወቅት ናቸው። ሙቀትም ይኖራቸዋል፣ ቀዝቃዛነትም ይኖራቸዋል። እና ስለዚህ እኛ በረዴን ሞቀን ብለን አላህን ልናመራ አይገባንም። እንደ ልባችን የምንኖር ሰዎች ናቸው። ሙቀቱም የማይጎዳ ቀዝቃዜውም የማይጎዳ ስለሆነ ውጭ ሀገር ቢከር ሙቀቱም ሌላ ነው፣ ብርዱም ሌላ ነገር ነው። እና እኛ አልሐምዱሊላህ የተስተካከለ አየር ነው የሰጠን። ጥሩ ነው። ያው ዶኢፍ ስለሆነ ነው ደካማ። አላህ ያበርታን ኢንሻአላህ፣ አላህ ያበርታን። እንደው አሁን ወደ ጥያቄና መልሳችን ሳንገባ በፊት እንግዲህ አላህ ከፈቀደ ከፊታችን መቼም ታላቅ ወር እየመጣ ነውና አሁን ሻዕባን ወደ ማገባደጃው ነው እየሄድን ያለ ነው። አላህ መቼም በረመዳን አድርሶ ከሚጠቀሙት ያርገንና እንደው የረመዳን ዝግጅት ሙስሊሙ ኡማው ጋር እንዴት ነው መሆን ያለበት? ኢስቲቅባሉ እንዴት ነው መሆን ያለበት? እንደው ትንሽ እንደው እንግዲህ ኢስቲቅባሉ እስካሁን ባለንበት ሐል ረመዳኑ መቀበል የለብንም። ለውጥ ማንጣት አለብን። ሰው እንኳን ለዱንያ ለውጥ ብሎ ለውጥ አሳያለሁ ብሎ 24 ሰዓት ይሰራል። እንኳን የአኺራ ጉዞና ለአኺራ ስራ የሚሰራበት ነገር ሆኖ አይደለም ማለት ነው። እና እስከ ዛሬ ባለንበት ሐል ሆነን አይደለም። ቀልባችን ቶበት አድርገን እንደገና ደግሞ የሰው ሐቅ ታለብን የሰው ሐቅን መመለስ እንዳለብን እና እንዲሁም ተቤታችን ጀምሮ ተቤታችን ያለውን ጭቅጭቅ ትተን የጎረቤት ይመለከታል፣ አገራዊ ይመለከታል፣ የዘመድ ይመለከታል። ብዙ ነገሮች አሉ። ከቀልባችን ጋር የምንታረቀው ነገር አለን። ቀልባችን ሌላ ነገር የምታስበውን ነገር መተው ለረመዳን ብቻ እንዲታሰብ ያው ሩሃችን ተቀልባችንም በጣም ቀልባችን ጋር መታረቅ እንዳለብን፣ ቀልባችን መክታት እንዳለብን፣ ቀልባችን መጥፎ ነገር የምታስበውን ነገር ትታ ወደ ኸይር ነገር እንድትዞር ማድረግ አለብን። ለተራዊህ ለሶላት ለዚክሮች ለሰደቃ ይሄን ሁሉ ዝግጁ ቀልባችን ጋር መታረቅ አለብን ማለት ነው። አይናችንም ጋር እንደው አይናችንም ደግሞ መታረቅ አለ። አይናችን እስከዛሬ ብዙ ነገር የሚያይ ነገር ተሆነ በረመዳን መቀነስ እንዳለብን፣ አጅነቢ ማየት የለብንም። የተለያዩ ወንጀሎች ማየት የለብንም። ብቻ የምንታረቃቸው ነገሮች እና የምናስባቸው ነገሮች ብዙ ናቸው። በስተዛሬው ሐል መቀበል የለብንም። ለምን የዘንድሮ ረመዳን ታመለጥን ወደፊት እንደርስበት አንደርስበት አላህ ነው የሚያውቀውና ሰው ዝም ብሎ ልክ እንዲያሳምቡሳው እንደ ሾርባው እንደ ምግቡ እንደሚያስበው በላይ ለመንፈሳዊ ለቀልባችን ማሰብ ነው ያለበት። አሁን ሰው ዝግጅቱ ምንድነው? በቃ አሁን አሳሙሳም ቢቆርጡ አሉ አሳሙሳም ያዘጋጁ አሉ እና ይሄ ሳይሆን ዋናው ነገር ቀልባችን ምንድነው? ለረመዳን ያለን ህማችን ከፍ በቃ 24 ሰግዳለሁ እኛት ቀምጣለሁ ይሄን ያህል ሰው አስፈጥራለሁ ይሄን ያህል አختማለሁ ይሄን ያህል ሶላት አወርዳለሁ ይሄን ያህል ተስቢህ አረጋለሁ ብሎ ሰውየው ህማውን ከፍ ማድረግ አለበትና አጭር ሶላት የሚሰገደው ወይት ነው
በቃ የሚበላበት ወይት ነው ምንድነው ይሄን ጥለን ከፍ ያለ ሂማችን ወደ ላይ ከፍ አድርገን የአኺራ ዝግጁት የምናደርግበት ወር ስለሆነ ሰው መንቃት እንዳለበት ነው የሚለው። ዳዕዋ በየመስጂዱ መደረግ አለበት። በየመስጂዱ ፍጡር ማዘጋጀት አለበት። በየመስጂዱ መዋደድ አፉ መባባል አለበት። እንዲሁ እስከዛሬ የያዝነውን ሁሉ ይዘን ረመዳን መቀበል የለብንም። ለውጥ ማሳየት አለብን ማለት እና ለኛ ለቤታችን ለውጥ ብዙ እንፈልጋለን። ለኑሯችን ለውጥ እንፈልጋለን። ብዙ እናስባለን፣ እንጨነቃለን። ለረመዳን ለውጥ ደግሞ እስከዛሬው አሁን ደግሞ ከፍ ያለ ለውጥ እንድናገኝ ጀነት የሚከፈትበት ሰይጣን የሚታሰርበት እንግዲህ የአላህ ሱብሓነሁ ወተዓላ ራሱ የሚመነዳበት ወር ስለሆነ ቀላል አይደለምና ኢንሻአላህ ወደፊት ሲቀርብ ደግሞ ብዙ እንትን እንላለን። ሰው በዚህ ሁኔታ መዘጋጀት አለበት ነው የምለው። ማሻአላህ በዚህ በረመዳን ከሚነሱ ነገሮች አንደኛው እንደው ቀድመን ስላነሳ ነው አላህ በወቅቱ እንደምንጠቀም ያርገን። ሸሆቹም ዱዓ አድርጉልን። ከሚነሱ ነገሮች አንደኛው ምንድነው በስራ ባህሪያቸው ምክንያት የተለያዩ ሰዎች ያ የነበረ ባህሪ መቀየር የማይችሉ ሰዎች አሉ። ያለባቸው የስራ ቦታ ወይ ሙዚቃ ያለበት አካባቢ ይሆናል። ስራ ቦታቸው ማስቆም አይችሉም። ካጠገባቸው ሙዚቃ ካለ የስራ ባህሪያቸው ባንክ ላይ የሆነና ይሄ ከአንዳንድ እንትን ጋር ይነካካሉ። ይሄ ከሪባው ከወለዱ ጋር ከምኑም ጋር ስራቸው ነው። እነሱ ሪባው እነሱ አይደለም ባንኩ ነው እንትን የሚል ነገር ስለሚሰጥ እንደዚህ አይነት ሰዎች አሉ። በተለያየ አጋጣሚ ደግሞ አጅነቢ ከሆኑ ሰዎች ጋር ቢሮ ውስጥም የተለያየ ቦታ ላይ መስሪያ ቤትም ገበያ ቦታም ስራቸው ባህሪ ሆኖ እነሱ የሚሰሩት ስራቸውን ነው። አጅነቢዩን ፈልገው አይደለም የሚሄዱት። እንደዚህ የሚገናኙ ሰዎች አሉ እዛ ቦታ ላይ እየተገናኙ እንደዚህ አይነት መቀየር የማይችሉ ያላችሁ ሰዎችስ እንደው እንዴት ነው የሚሆኑት? እንደው ቢያንስ እንኳን ሰውየው ዶሩሪ የተሆነ ምንም የማይለቀውና ተዛ ቢለቅ አደጋ ላይ የሚወርቅት ከሆነ አሁን ያልካቸው ነገሮች ከሙዚቃ መውጣቱ፣ ከባንክ መውጣቱ፣ ከማንኛቸው ነገሮች ከሚጠሉ ነገሮች መውጣቱ ይበልጣል በረመዳን ማለት ነው። ረፍት ቢወስድ የዓመቱን ረፍት በረመዳን ቢያደርገው ማለት ነው። ወይ ደግሞ መቀየር የሚችል ተሆነ ቢቀይረው ወይንም ይችን ወር ደግሞ ቅድም እንዳልኩት አስፈቅዶ እንትን ቢል ይሄ የማይቻል ተሆነ ቢያንስ እንኳን ቀልቡ መሰበር አለበት። እኔ እኮ አላህ ባይሻይልኝ ነው እንጂ አላህ እንደው ርዝቄን እዛ አድርጎብኝ ነው እንጂ ወንድሞቼ እኮ መስጂድ እየገቡ ቁርአን እየቀሩ ነው፣ ኢቲካፍ እያደረጉ ነው፣ ሶላተል ጀማዓ እየሰገዱ ነው፣ ሰው እያስፈጣ ይህን ማሰብ አለበት ማለት ነው። ዝም ብሎ አይ ስራ ነው እንግዲህ ስራ ተሆነ ብሎ እንዲያመቱ በሆነ ሂማ መቀበል የለበትም። እንደው ቢያንስ እንኳ ያለበት ነገር ያመጣው ወር ትልቅ መሆኑን አስታውሶ ያለበት ነገር ደግሞ መጥፎ መሆኑን አስታውሶ ጌታ አንተ ተቀበለኝ ብሎ እንኳ መጨነቅ አለበት ማለት ነው። ተዛ ነገር መውጣት ያ ቢቀር እንኳ ቀልቡ መሰበር አለበት። ይህን የመሰለ ወር ትሆን እኔ አላህ እኮ ሽቶልኝ በነበረ ዑምራ ሂጅ ዘው አሳልፈው ነበረ ባይልልኝ ነው እንጂ መስጂድ ሂጅ አሳልፍ ነበረ እንደ ወንድሞቼ እኮ ጀማዓ ሰግድ ነበረ ብሎ ሰውየው ቀልቡ እንኳ መሰበር አለበት። የቀልቡ መሰበር የኢማን መኖርን ያመላክታል ማለት ነው እንጂ ያው እያጨበጨበ እሱም ደስተኛ ሆኖ እየሰማ ምንም ተሆነ ምን ለውጥ አለው? ስራው ወዶታል ማለት ነው። እና ስለዚህ ወንድሞች እንዲህ ያለ ስራ ያላቸው ወንድሞቻችን ለረመዳን ፍቃድ ቢያስጠይቁ የማይመች እንኳ መሆኑ ተሆነ በይበተላቀ ረመዳን ይሄን መስማቴ ትልቅ አደጋ ነው እንደው ለአኺራ እንደው አላህ ይማረኝ እያለ ሁልጊዜ ማሰብ አለበት፣ ማዘን አለበት ማለት ነው። ማሻአላህ እንግዲህ በዚህ አጋጣሚ ለተመልካቾቻችን የምንገልጸው ነገር በረመዳን የፈትዋ ፕሮግራማችን ይቀጥላል። ግን በተጨማሪም ረመዳንን ብቻ የተመለከቱ ጉዳዮችን ብቻ የምናስተናግድበት ደግሞ በሳምንት ሌላ ሁለተኛ ፕሮግራም ይኖራል። ለረመዳን ብቻ ሁለት የፈትዋ ፕሮግራም ይኖራል። አንድ መደበኛ ጥያቄ፣ ሁለት ከረመዳን ጋር የተያዙ ጉዳዮች ብቻ የምናይበት ፕሮግራም ይኖራል። እነሱም ለመጠየቅና ለማዳመጥ ዝግጁ ሆኑ። እኛ ደግሞ ችግራችን ተቻችለን ኢንሻአላህ ማውን ለማገልገል ዝግጁ ነን። በአላህ በሰጠን እውቀት ነው እውቀት አልኑሮን ሳይሆን እንደው ማውን እንደው እናስታውሰው። መጀመሪያም ተናግረናል ለማስታወስ ነው ብለናል። ኢንሻአላህ ተዓላ አላህ ከተጠቀሙት ያድርገን። ተመልካቾቻችን ወደ ላካቸዋቸው ጥያቄዎች የተወሰኑትን እንልካለን። በዚህ አጋጣሚ ተመልካቾቻችን ልብ ሊሉት የሚገባው ነገር በተደጋጋሚ የሚላኩ ጥያቄዎችን አንጠይቅም፣ ሼሃችንን ማድከም ይሆናል። በዛ ላይ ቀድሞ የጠየቁት ጥያቄዎች መልሳቸው ተመልሶ ዩቲዩብ ላይ የተለቀቀው ፈትዋ ፕሮግራም ላይ በማየት ማግኘት ስለሚቻል ድጋሚ እዛ ላይ ጊዜ ማጥፋት ተገቢ አይደለም ብለን ስለሚታሰብ ነው። መርሐባ እሺ። እና ያላነበብነው ከሆነ ወይም ጥያቄያችሁ ያልሄደ ከሆነ ያው ከዚህ በፊት የጠየቀ መሆኑን ልብ ብላችሁ ፈትዋውን እዛ ዩቲዩብ ላይ መፈለግ ነው። መርሐባ የመጀመሪያ ጥያቄያችን እንዲህ ብለው ጠይቀዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሚስት ፈትቻለሁ ብላ ብትናገር ኒካው ይፈርሳል ወይ ብለዋል። ዛቱባቸው መሰለ ሚስታቸው። አንዳንዶቹ 7 ጊዜ ፈትቻለሁ ተባለ ያለው አይደል? 7 ጊዜ ፈትቻለሁ
ትለዋለች። ሚስት መፍታት አችልም። ፈትቻለሁ ብትለው በፍጹም ኒካህ ያለው እሱ ላይ ነው፣ ጦላቆ ያለው እሱ ላይ ነው፣ ዚማሙ ያለው እሱ ላይ ነው። እና አሁን በአንድ ነገር ልትፈታ ትችላለች። ተስማምታ በገንዘብ ሁልዕ ይለዋል። በቃ አንተን ይህን ያህል ገንዘብ ልስጥህና ታለች፣ ተተስማማ ገንዘቡ ትሰጠው፣ ተፈታለች። بعض علماء خلعتك ይበላት የፈትቼሻለሁ ይበላት ወይም ደግሞ ተጋፍፍሻለሁ ይበላት ባይላትም ይላሉ ግማሾቹ። ባይላትም ገንዘቡን ተስማምቶ ገንዘቡን ተሰጠችው ሴትዮዋ ተፈታለች የሚለው ብዙ ዑለሞች ይለውበታልና ተኹልዑ በስተቀር ሴት ተናዳ 7 ጊዜ ፈትቻለሁ፣ 100 ጊዜ 10 ጊዜ ትቻለሁ አልፈልግህም ምናምን ማለት አይሆንም። ኒካው ለዛ 10 ዓመት ብትኖርም ማለት ነው 10 ዓመትን ቢለያትም ፈታውሽ ታላላት በስተቀር ወይ ደብዳቤ ታልጻፈላት ወይ በቃሉ ታልተናገረ ወይ በሰው ወክሎ ታላለ በስተቀር ሴትዮ ዝም ብላ ኒካውን ያውርጃለሁ ብትል አይወርድም ማለት ነው። ያው ከዚህ በፊት እርሶም እንዳነሱት በተለየ ሁኔታ አብሮ መኖር ሳይችሉ የእሷን አስባብ ሐቋን መጠበቅ ሳይችል የጠፋ እንደሆነ ያው በሸሪዓ ያ ደግሞ እንትን ይባላል፣ ፈስኽ ይባላል። ይሄ ኹልዑ ማለት ገንዘብ ሰጥተው ተስማምቶ የሚላቀቁበት ነገር ነው። ያኛው ደግሞ ፈስኽ ማለት ሰውየው ቀለብ አልሰጥም ማለት ጠፋ ወይም ደግሞ አስተቃያት የማይሆን ነገር ሆነ ማለት ነው። ሸሩን ያሟላ ማስተዳደር አላስተዳደርም። ሄዲያ ሸሪዓ ፍርድ ቤት ታመለከታለ፣ ይጠየቃል። አላሟላም ታለ ሸሪዓ ፍርድ ቤቱ ፈትቼሻለሁ ብሎ ይጽፍላታል። ከዛ ወዲያ እንደ እሱን እዲያ ጨርሳ ሌላ ማግባት ትችላለች። የሚቸገሩ ሴቶች አንዳንዱ ወንድ አግብቶ ይጠፋል። አንዳንዱ ወንድ እሷን ፎቶ አድርጎ ያችኛይቱ ጋር በቃም ፍቅር ይዞት እዛው ላይ ይኖራል። ይሄ እንዳሉ ትክክል አይደለም። ትንሽም ትሁን ወጣትም ትሁን ትመርም ታስጠላም እኩል አድርጎ ነው ማስተዳደር ያለበት የተፍቅር በስተቀር። የፍቅር ነገር እንግዲህ አላህ ነው እንትን የሚለው በማስተዳደር በኩል በልብስም በኩል በቤትም በኩል በቀለብም በኩል እኩል አድርጎ መያዝ አለበት። ከዛ ወደ አንድ ያችኛይቱን ቀማ ማሳለፊያ እያደረገ እዛችኛይቱ ላይ ይሆነታለ ሸሪዓ ፍርድ ቤት ከሳ ይሄው እንዲህ አድርጎኛል ብላ መፈታት ትችላለች። ለወንዶቹ ብቻ አይደለም ሴቶቹም መብት አላቸው። አይ ማሻአላህ አሁን ሲናገሩ ፈትቻለሁ በሰባትም ብትል አይቻልም ማለት ሲሉ እንደው እስከናካቴው ሴቶች ዘጋግቶ እንዳይቀመጥ ነው። አይ እንዴ ለስምና ለኛ ሐቅ አልሰጠም እንዳይሉ ነው እንዳይሉ ነው። ለዛ ነው ይሄን ሁሉም አላት ፈስኽም አላት ማለት ባይሆን ሸሪዓውን እንትን ባላሟላ መልኩ ሲይዛት ቀለብ አይሰጥም። አንዳንድ ወንድ ይጠፋል ወይ ታባሽ እያለ ሴትዮዋን ቤት እንዲያትወጣ ያረጋታል። በጣም ብዙ ነገሮች አሉ። አንዳንድ ወንድ እንደዚህ የሚያስቸግራል። እንደዛ ሲሆኑ መብት አላቸው። ሸሪዓ ፍርድ ቤት ነው ፈስኽ ይባላል። ኒካውን ማፍረስ ትችላለች ማለት መርሐባ። ያው እንግዲህ የሚመከረው ግን ሁሌም ተበረታቶ አፋፍ ተባብሎ ያው ትዳር ማቀልድ አይደለም። ትዳር ቀልድ አይደለም። በምንም አይነት ቤት መናድ የለበትም። ትዳር መናድ የለበትም። አፉ ተባብለው መኖር ነው ያለባቸው። መርሐባ። ትዳሩ መናድ የለበትም ነው እንግዲህ ዋና ሐሳባችን። ይሄን አሉ ብለው ደግሞ ሰው ያኮረፋትን ያስኮረፈውን ሁላ እየተነሳ እንዲህ ተብሏል እንዳይል ደግሞ ክልክል ነው። መርሐባ። ቀጣይ ጥያቄያችን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እነ ሼኽ ሰላም ናችሁ ወይ? ጥያቄ አለኝ። አግብቼ ሚስቴ ውጭ ሀገር ለስራ ሄደች። ያንን የሰራችው ገንዘብ እንዴት ነው እኔና እሷ ብንፋታ የሚሆነው ብሏል። እንግዲህ ሁለት አይነት ነው ዝላይ ህጅና ሰርተሽ ለራስሽ ተጠቀሚታለ ለራሷ ነው የሚሆነው። እሱም እዛ እየሰራ እሷም እያሰራች ቤታችንን እኩል አድርገን እንኖራለን ታሉ እዚህ መካከል ተተፋት እኩል ነው የሚካፈሉት ማለት ነው። እኩል ነው የሚካፈሉት። ለምሳሌ እሱም እዚህ እየሰራ ነው፣ ልጆች እየጠበቀ ነው። ልጅ ባይኖራቸውም እዚህ እየሰራ እየደበለቀ ነው ማለት ነው። እሷም እየሰራች እየላከች ነው ማለት ነው። በአንድ ላይ ተሆኑ ተተፋቱ እኩል ይካፈላሉ ማለት ነው። እንደ ኢብኑ ሐጀር እንደዛ አስቀምጠውታል ማለት። ሌላው አይ እኔ ራስሽን ለውጪ እኔ ምንም አልፈልግሽም አንቺ ሰርተሽ ራስሽን ለውጪ ብሏት ሆነ ያው ፈቅዶላታል። የሰራችው ለራሷ ነው የሚሆነው ማለት ነው። የሚኖራችሁ ስምምነት ይወስነዋል። የሚኖራችሁ ስምምነት ነው የሚወስነው። መርሐባ። ሰላም አለይኩም። ዝላይ ወንዶች ሚስቶቻቸውን ወደ ውጭ ባይልኩ ጥሩ ነው። እንደው በጣም ችግር ላይ ታልወደቁ በስተቀር አንደኛ ሁለት ችግር አለው። አንደኛ እሷ ንብረት ያፈራይ ጊዜና ንብረቴን ይካፈለኛል ብላ እንቱን ትንደዋለች፣ ትዳሩን ትክድያለች። በቃ እኔ አልፈልግም ትላለች። ሁለተኛው በእሱም ችግር አለ። እሷ እዛ እየሰራች እዚህ ሌላ ሴት አግብቶ እሷን እዛ እንትን እያለ እሱ እዚህ እንትን የሚለው ነገር አለ። ያው ማግባት ክልክል አይደለም፣ ነገር ግን የእሷ ሞራን የሚነካት ነገር አለ። በዛ ምክንያት ትዳር ይበታተናል። እኔ ወንዶች እንደው እኔ ሴቶቹ ተሚሆኑ ወንዶቹ ቢሄዱ ይሻላል ነው። ምክንያቱም ወንድ ያስባል። ሴት ግን ትንሽ ታገኘች ሰውየውን ወደ መናቅ ታልወለደ በስተቀር ማለት ነው
ወይ ደግሞ ሌላ ወዲያ ማሰብ ይሄዳሉ። ሁለተኛ በገንዘብ ይጣላሉ። ይሄ ተሚሆን ወንዶች ለዙ ችግራችሁን ችላችሁ ሴቶቻችሁን ባትልኩ ጥሩ ነው። ኋላ ተመጣላት አሁን እየተጣሉ ያሉት አብዛኛው ሰው ይሄ በዘን ነው። ውጭ ልኪያት ነበረ ከዳችኝ፣ ውጭ ልኪያት ነበረ እንዲህ ያደረገኝ፣ እሷም ደግሞ ገንዘብ ልኬላት አጠፋብኝ ምናምን ይጣላሉ። በጣም ብዙ ጠቦች አሉና በአሁን ዘመን ሴቱ እየጎረፈ ነውና እንደ ጉድ እየሄደ ነውና እባካችሁ ወይ ተማመኑ ወይ ደግሞ ተባበሩ ወይ ደግሞ ወንዶች ራሳችሁ ሰርታችሁ ሚስቶቻችሁን አስተዳድሩ። መርሐባ። አሰላሙ አለይኩም እነ ሼኽ ከኒካ በፊት የወር ነፍሰ ጡር ነበርኩ። አሁን ከተጋባን 2 ዓመታችን ነው። ያው ልጅ አለን ነው። እንዴት ይታያል? ከኒካ በፊት ልጅ ተረግዟል? ተረግዞ ተወልዷል ማለት ነው። ኒካሁ ወር ሲቀረው ልጅ ተረግዞ ነበር። ኒካሁ ወር ሲቀረው ወላምን ወንም ቀረው አንድም ቀረው ልጅ ተተረገዘ የዲቃላ ልጅ ነው፣ የዝሙት ልጅ ነው። ሁርመት የለውም። ወደ ሰውየው አይነሰብም፣ ወደ ሴትዮዋ ይነሰባል። ምን ማለት ነው? በእናቱ ነው የሚጠራው ማለት ወደ እናቱ ዘር ነው የሚሄደው። በእናቱ ነው የሚጠራው ነው የሚለው። አባቱ ምንም የለውም ነው የሚለው። በአባት አይጠራም ነው? በአባት አይጠራም፣ በእናት ነው የሚጠራው። አዎ እናት ልጅ ነው ማለት ትችላለች። አባት ግን ልጅ ነው ማለት አይችልም። ውሃው እንትን ተሆነ አንዳንዶቹ ዑለሞች ተረግዞ ኒካ ቢተሳሰሩ ልጁን የማሳደግ እድል አለው የሚሉ አሉ። ሐራም ተመሆኑ ጋር እኮ ነው። ግን አብዛኛው ዑለማ ወደ እሱ አይነስብ ነው የሚለው፣ ወደ እሱ አይነስብ ነው የሚለው እና እቺ የተረገዘው ልጅ የሰውየው ወደ ሰውየው አይነሰቡ፣ ወደ እሱ ዘር አይጠጋም ማለት ነው። ስለዚህ ልጁ ከአንድ ቀንም በፊት ከምንም በፊት ከአንድ ሰዓትም ከአንድ ወርም ከኒካ በፊት ከሆነ ቀድሞ ተኒካ በፊት ሆነ የተጠነሰሰው በፍጹም ያው የሱ ልጅ አይደለም፣ የዝሙት ልጅ ነው የምንለው። ስለዚህ አይወራረሱም፣ ልጅ ነው ማለትም አይችልም ማለት ነው በሸሪዓው። ዛሂሩ ግን ልጅ ሊል ይችላል። አባት አሳድጋለሁ ካለ ልጅ ነው ታለ ችግር የለው። አሁን እዚህ ጋር ከዚህ በፊትም ሸሆቹ እንደጠየቅኩት ልጁ ምን ያውቃል ነው። እኔ ጥያቄውን ሁሉ ጊዜ እንደዚህ አይነት ጥያቄዎች ሲነሱ አላህ እንደው ኡመቱን ሁላ ይጠብቀው እንጂ እንደዚህ አይነት ነገር ውስጥ እንደው የሚገባ ሰው የዝሙት ልጅ ያው ወደ ሰውየው አይጠጋም። የሚጠራውን በእናቱ ነው። መሐመድ አሚናት ይሉታል፣ ወይ ደግሞ ዘይነባ አሚናት እናቱ አሚናት ሆነች ማለት ነው። በእናቱ ይጠራ ይላሉ። ስለዚህ ልጁ ምን ወንጀል አለበት ነው። አሁን ወደ አባቱ አይነሰም ብለን ተንደን በራብ ይሙት አይደለም፣ ተወልዶ ይወርወር ማለት አይደለም። ቀለብ አለ፣ የሚቀልበው ሰው ታለ ይቀልበዋል፣ ማይቀልበው ታለ ሙስሊሙ እያዋጣ ይሰጠዋል ማለት እንጂ ልጁ ወንጀል የለበትም፣ የሚጠየቅበት ነገር የለም ማለት ነው። እናቱ አቅም ታላት፣ እናቲቱ አቅም ተለላት፣ ሰውየውም ራስ ወረድ ያለው ታለ ያወለደው ሰው ችግር የለም፣ ቢረዳው የሚከለክለው ነገር ነፍስ ነው። ግን የሱ ልጅ ነው አንለውም ነው፣ የዝሙት ልጅ ነው ምን ወደ እሱ አንነሰበው ነው እንጂ ልጁ ወንጀለኛ ነውና ይወርወር ወይም በራቢ ይጥፋ ማንሲ ማለት አይደለም። ቀለብ ይሰጠዋል፣ ሙስሊሙ ይሰጠዋል፣ ወይም እናይቱ ትሰጠዋለች፣ አባትየው ይሰጣለው ታለ ይሰጠዋል እንጂ በራቢ ሞት ወይም ይወርወር ማለት አይደለም ማለት ነው። መርሐባ። እሺ ሸሆቹ ቀጣይ ጥያቄ። ሰላሙ አለይኩም ኡስታዝ፣ እናትና አባቴ እኔን የወለዱኝ፣ ይህም ደግሞ ተመሳሳይ ግን የተጠጋ ሀሳብ ነው። ከኒካ በፊት ነበር፣ አሁንም አብረው አሉ። እኔ ኒቃብ ለብሻለሁ። ለአባቴ መታየት እችላለሁ ወይስ አይቻልም? አችልም። ያው ቅድም እንዳልነው ነው እኮ የሱ ወደ እሷ ስለማትነሰብ እንደ አጅነብይ ነው ከኒካ በፊት ስለተወለደ ማለት የዝሙት ናት ማለት ነው። ሱብሃንአላህ። እሷ ግን ማሻአላህ ለኢማን ሰጥቷት ያው ሙተነቂባ ሆናለች። ይሄ ችግር የለውም። ስለዚህ አባቷ ሊያያት አይችልም ማለት አጅነብይ ነው የምትምለው። ደግሞ እኮ እንትና ኢማሙ ሻፊዒ ማዕከራቲ የወለዳት ልጅ ተዝሙት ወለዳት ማግባት ይቻላል ይላሉ። ሐራምነቱ እዛ ድረስ ነው። ሁርመት የለውም ይላሉ። ለሁርመታው የለም እና ይሄ መንዩ ውሃው ሁርመት የለውም ይላሉ። ስለዚህ አባትየው አሁን ያው አባቷ እንላለን እንጂ ያው የዝሙት ልጅ ናት። አባቷ ሊያያት እሷም ልታየው አይችልም ማለት ነው። እና አሁን በአጋጣሚ አባቷ ቢያያት ወንጀል ነው የሚሆነው ማለት ነው። እና እሷ ቢያያት ወይ እሷ ብታየው ወንጀል ነው የሚሆንባቸው። ነሰብ አይደለችም እያልን ነው። አሁን እኮ ደምነቱ እኮ አሳስቦኝ ነው። ሐራምነቱ ሐራም ነው፣ ዲን ነው ያዘው። ግን መቼም ደምነቱ
አጀብ አላህ ይጠብቀው ኡማውን ይጠብቀን ሁላችንም መቼም ከባድ ነገር ነው መቼም ለዚህ መፍትሄው እኮ ኒካህ ማድረግ ነው ኒካህ እኮ አግርቶልናል ደግስ ዋላ ለመደገስ ሱና ነው ሶዲያቅ ነው ዋጅው ሶዲያቁንም በሲዋክ እንኳን ቢሆን ይበቃል ነው እኛ ሸሪዓችን እኮ ለዝን ነው ኒካህ አድርጉ ዘራችሁን አታበላሹ ምን የሚለው እኮ ለዛ እኮ ነው ኒካህ እኮ የተደረገልን ለዛ እኮ ነው እና ሰው ዝም ብሎ ፍቅር እያሉ ምን እያሉ እንትናሉ እንደ ኒካህ ማሰሩ ያዲ ነው የሚያን በፊት የተረገዘው ልጅ በፊት ያልተወለደ ኒካህ ማሰሩ እንትና አይለው እና ይሄን ላይ ጥንቃቄ ማድረግ አለባቸው ሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል ይሄ ጠያቂያችን ቁማር ጫወት ነበር ግን ብዙ ብር ተበላሁና በቁማር ብዙ ብር ስለተበላ ነው በቁርአን ምየት ይቸው ነበር ግን ድጋሚ ተሳሳትኩኝ እኔ አሁን እዚህ ጥያቄ ላይ ራሱ ድጋሚ አብሬ የምጠይቀው ነገር በቁርአንስ መማል ይቻላል ወይ ያው በአላህና በሲፋቱ ነው ማለት የሚለው በቁርአን መማል አለ የለም ኺላፍ አለ ያው ከላሙላህ አልቀዲም ሲፋቱ ነው በቁርአን ተማለ ከፈራት ለምን ነው እንደማን ማውጣት ያለበት ነው ያው ፍርድ ቤቶች ላይ በቁርአን ስለሚያስብሉ ሙስሊም ምስክር ከሆነ የሚምል ሰው በአላህ ይማል አሉ ረሱላቸው ወይ በዛቱ ወይ በሲፋቱ ንግግሩም ወደዛው ነው ብለው ዑለሞቹ አስተጋግተዋል አንዳንዶቹ ዑለሞች በቁርአን መማል ማል አይደለም ይላሉ ግን ሷሂው ይቻላል የዚህ ጊዜ ከፈራት ለምን ማውጣት አለበት እና ስለዚህ ወንድማችን ወደ ቁማር አትመለስ ቁማር በጣም ከባድ ወንጀል ስለሆነ ነፍስያን አሸነፈህ እንተ ትተበሳጭና ትተበላሊ ለመመለስ ያለብህ መጀመሪያው ሐራም ነው ብለህ አምነህበት መመለስ ነው ያለብህ ጀዛከላሁ الخيرات ጥሩ ነው አሁን እንደይደግመ እንግዲህ مرحبا السلام عليكم ሸሆቹ ባለቤቴ አረብ ሀገር እንድትሄድ ተስማማን ግን ገንዘብ አትልክም ታባክናለህ በሚል እንደው እንዴት ይታያል ያው እንድትልክልኝ አድርጉልኝ ይመስላል ጥያቄው እንዴት ይታያል ገንዘብ አትልክልኝ ያው እሷና እሱ ናቸው የሚተዋወቁት የሱም ማባከን የሷን እንትን እነሱ ናቸው የሚያውቁት እንግዲህ ተስማምተው ገንዘብ እንድትልክለት ሆነ እሷን በአህዷ መገኘት አለባት ይሄ ወንድ ስሜቱን ተከላክሎ የወቤት አባወራ ሆኖ ሲያበቃ እሷ ገንዘብ ትልክልኛለች ብሎ ልኳት ሆነ ያው ነው እንግዲህ ነገሩም ቅድም ያልኩት እኮ መጀመሪያ ላይ ያልኩት ወንዶች ሴቶቻችሁን አትላኩ ሴቶች ወንዷን ትንጠራጠረውና ገንዘብ አትልክለትም ወደ ቤተሰቡ ነው የምትልከው ወይ በራሷ ስም ነው የምትልከው በዛ ጊዜና መባቃት ይመጣል እንግዲህ እህታችን እውነትም አባካይ ሆኖ አይ እኔ ሄጄ ኑሮዬና እንትላለሁ ያው ከሱ ጋር ብላ አንዳንዱ ሴቶች ጎበዞች ናቸው አሁን ብልክለት ያባከንብኛል የሚሉ ሴቶች አሉ ወይ ብልክለት ሌላ ሴት ያገባብኛል ብላ የምትሰጋ ሴት አለች በዚህ ተሆነ ያው እነሱ ናቸው የሚተዋወቁት ነገር ግን በይቃል ኪዳን ልክዳለው በአንተ እንትን ብዬ አንተን በጣም አድርገህ እንድትይዝ ብለው ተዋደው ተፋቅረው በይተማምነው ሄደው ተሆነ እሷ እህታችን ላክት አድርግለት ጨርሳ እንኳን ባትልክ ነው አንዳንዴ እንኳን አንተም ማታባከን አይ ሐራም ነው እንጂ እሷ ደዛ የአረብ እንትን እየፈገፈገች ሽንት ቤት እያጠበ ቤት እየወለወል ልጅ እያሳደገች ምን እያለች ያለው ገንዘብ ማባከን ሐራም ነው እንዲሁም እሷ የምትደሰትበትን ነገር መስራት ነው ያለበት ቦታም ተሆነ ቤትም ተሆነ ልጆችም ተሆነ ማንኛቸው ነገር እሱ ተጎርቶ እሷ የምትደሰትበት ነገር ነው መስራት ያለበት እንጂ ወይታ አባቷን እሷ እያሰራች እሱ ዝም ብሎ ይዛ እያላከችለት እሱ ዝም ብሎ እየተቀለበ የሚኖር ሐራም ነው ይጠይቃል በአኺራ አንዱ ወንድ ሁለት ሶስት ያገባና ይልካል በእነሱ የሚቀለብ ወንድ አለ ይሄ ክልክል ነው የሴቶችን ላብ የሴቶች ደም መምጠጥ ሐራም ነው ራሱ እኮ ነው ማስተዳደር ሸሪዓው የሚያስገድደው ራሱ ሰርቶ እነዛን ሴቶች ማስተዳደር ነው እንጂ ያለበት የሴቶቹን ላብ እየበላ የሴቶቹን ገንዘብ እየበላ መቀመጥ ይሄ ሐራም ነው ወንድም አይባልም ይሄ ሸሪዓው የማይፈቅድለትም እንደገና እሱም ደግሞ ወንድ አይባልም አንዳንዱ በቃ እሷን አንዷን ዱባይ ይልካል አላገባሁም ብሎ አንዷን ሳዑዲ አረቢያ ይልካል አንዷን ኩዌት ይልካል በዛ በሚመጣው ገንዘብ እሱ ዝህ ይበላል ይጠጣል ምን አለ አሁን ይሄ እንግዲህ ወንድ አይባልም ሐራም እየበላ ነው የሰው ገንዘብ እየበላ ነው ማለት ነው እና ስለዚህ ወንዶች ጥንቃቄ ማድረግ አለባችሁ እናንተ ናችሁ ማሳደር ያለባችሁ ውጭ ሀገር ሰዲያችሁ ሴቶቹን እየበደላችሁ እንትን የምትሉ ክልክል ይሄን ታወቁ መከልከል ይችላሉ ሴቶቹ ማለት ያባክናል ማለት ታወቁ مرحبا السلام عليكم ورحمة الله وبركاته አንድ ሰው በሰላት ስጁድ ላይ ከሶስት ጊዜ በላይ ሱብሃነ ረቢየል አዕላ ማለት እንዴት ይታያል ይላሉ ተጠያቂ ተስቢህ አቀሉ 3 ነው አዘነ ከማሉ 5 አክተሩ 5 እና 7 አክተሩ 11 ድረስ ነው ከ5 በላይ ብቻውን የሚሰግድ ተሆነ እኛ 11 ድረስ ማድረግ ይችላል አረ ፈለገው ማድረግ ይችላል
ኢማም ተሆነ ግን ተሶስት በላይ ማብለጥ የለበትም። መን አመ ቀውመን ፈሊዩኸፊፍ ፈኢነ ፊኩም ضዒፈ ወዘል ሐጅ ነብዩ አለይሂ ሰላቱ ወሰላም ሰው የሚያሰግር ሰው ቀለል ማድረግ አለበት። በሽተኞች ይኖራሉ፣ ትላልቅ ሰዎች ይኖራሉ፣ ጉዳይ ያለበት ሰው ሊኖር ይችላልና አቅሉ ብለዋል። 3 ጊዜ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ሱብሃነ ረቢ ታለ ተዛ በላይ መጨመር የለበትም ይላሉ ዑለሞቹ። አድነ ከማል ማድረስ ይችላሉ ወይ 5 6 ባይሆን ኢማሙ ሰዎቹ ስምምነት ያላቸው ሁልጊዜ የሚሰግዱና ኢማሙ መሕሱሪል ቀውም ይላል። ሰዎቹ ታውቀው ሁልጊዜ የሚያስረዘብን የሚወዱ ከሆነ ይቻላል። አለዛ ዝም ብሎ ወጣ ገብ ሰው ማን የማይታወቅ ሰው የሚሰግድበት መስጂድ ተሆነ የሚያሰግድ ተሆነ ማብለጥ የለበትም፣ ማስረዘም የለበትም። አለቅጥም ማሳጠር የለም፣ አለቅጥም ማስረዘም የለም። መካከለኛ መሆን አለበት። ብቻው ከሆነ ግን እንዳሻው እኛ ምን አሻን ይበለው 100 የሚበለው የሚበል እኛ ምን አሻን። ነብዩ ስንት ሱራ ይቀሩ ነበር በአንድ ቂያም ላይ ስንት ተስቢህ ያደርጉ ነበር። ችግር የለውም ብቻውን ተሆነ። መርሐባ። አሰላሙ አለይኩም ሻህዋ፣ አላህ ረጅም እድሜ ይስጠው። በመቀጠል ከተማ ውስጥ ነው የምኖረው። የከተማ ቤት በስሜ አለኝ። ከባልተቤት ጋር ሳነጋባ አሁንም ለሷ እንድታገኝ ተብሎ እንግዲህ ከሆነ አካል ከመንግስትም ከሆነ እንድታገኝ ተብሎ በስምምነት በውስጥ የላትም የሚል ትዳር የላትም የሚል አጽፋ ሰጠች። ትዳር አላት ከተባለ ቤት እንዳላቸው ባሏ ሊታወቅ ነው። በውስጥ ስምምነት እኔና እሷ ተነጋግረን ትዳር የላትም ተብሎ እሷ እንድታገኘውን ነገር እንደዚህ አጽፈን ሰጠን። እንደው ይሄ ነገር እንዴት ይታያል? የኒካው ነገር ቤቱም አምሯቸዋል፣ ኒካው ማስገቷቸዋል። አይ ጥሩ ነው። እነዚህ ሰዎች ይሄ ነገር ሲፈጽሙ ፈትቻለሁ ብሎ ፈርሞ ተሆነ ጽፎ ተሆነ ይፈታበታል። ፈርቶም ይሁን ምንም ይሁን የሚያስገድደው ነገር ተለለ በስተቀር ሽጉጥ አቀበል ፍታት አልተባለ በስተቀር ማለት ነው። ፍርድ ቤት ፈርቶ ዝም ብሎ ፈትቻለሁ ብሎ ተሆነ ይፈታበታል። አይ ዝም ብሎ ፍች ሳይነሳ ትዳር የላትም ተውሪው ያርገው ማለት ነው። ሁለተኛ የላትም ይኸው ነው ብሎ ተሆነ ይሄ ችግር የለውም። ተውሪያ የሚባል ነገር አለ። ትዳር የላትም ብሎ ማለት እኔ የማውቀው ይህን ባሌ ብቻ ነው እንጂ ሌላ ነገር የለኝም ማለት ነይታበት ሆነ ችግር የለውም። እንዲሁም እሷ እኮ ትዳር የለኝም ብላ ብፈታ እኮ ፍቹን ትራይልባትም። ምናልባት እሱ ሲፈርም ፍችን ነይቶ በፈርም ወጥቶ እሱ የሚፈርም ተሆነ ማለት ነው። እኔ እሱ የሚፈርም አይመስለኝም። ያው አይ እንደዛ አይደለም ነገሩ። ሰማምተን ዝም ብላ የላትም ብቻ አለን አይነት ነገር ነው። ትዳር የለኝም ብላ አንተ ምትል ዋሸች እንጂ ኒካው የሚወርድ አይደለም ማለት ነው። ግን ባይሆን ይመረጣል። እንዲህ ባይሉ ግን ይመረጣል። ባይሆን ይመረጣል። የተከበራችሁ ተመልካቾቻችን እንግዲህ ለአፍታ ቆይታ አረፍ እንልና እንመለሳለን። ግን ከወዲሁ ማስታወስ የምንፈልገው የተከበራችሁ ተመልካቾቻችን በረመዳን የፈትዋ ፕሮግራም ረመዳንን ብቻ በተመለከተ አንድ ተጨማሪ የአየር ሰዓት ወስዶ ፕሮግራም ስለሚኖረው ከረመዳን ጋር የተያዘ ጥያቄ ያላችሁ ሰዎች ለብቻው መልእክት ትችላላችሁ። ሌላው እንደ መደበኛው ደግሞ ሌላ ከማንኛውም የህይወት የማህበራዊ ጉዳይ ጋር የተያዘ ጥያቄ ያላችሁ ደግሞ እንደ ቀድሞ ሳታቋርጡ መልእክት ትችላላችሁ። ሁለቱም ለየብቻ ይስተናገዳሉ። ሁለት የፈትዋ ፕሮግራም ይኖራል ማለት ነው። ከወዲሁ ፕሮግራሞችን እንድትከታተሉ አደራ ለማለት ነው። ከአፍታ ቆይታ በኋላ እንመለሳለን። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይሂም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ሰደቀላሁል ዐዚም። መርሐባ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ተመልካቾቻችን ይህ የፈትዋ ፕሮግራም ነው። ተመልሰናል። ቀደም ብለን ለማስታወስ እንደሞከር ነው በረመዳን ሁለት የፈትዋ ፕሮግራሞች ይኖራሉ። አንደኛው ከረመዳን ጋር ብቻ የተያያዘ ጉዳይን የሚመለከት ጥያቄ ካላችሁ መላክ ትችላላችሁ። ሁለተኛው መደበኛ ከማንኛውም የህይወታችሁ አጋጣሚ ጋር በተያያዘ ማንሳት የምትፈልጉትን ጥያቄ በተለምዶ ቁጥሮች መላክ ትችላላችሁ። ሁለቱም ለየብቻ እናስተናግዳለን። እንግዲህ ከወዲሁ በእነዚህ ፕሮግራሞች ላይ የተለመደ ተሳትፏችሁ እንዳይለየን አደራ እንላለን። ሁለቱም የፈትዋ ፕሮግራሞች በተለያየ ጊዜ በአንድ ሳምንት ውስጥ ነው የሚሉት። ረመዳን ሙሉን የረመዳን የፈትዋ ለየት ያለ ፕሮግራም የረመዳን ጉዳይና ከዛ ውጭ ያለ ሌላኛው የፈትዋ ፕሮግራም ይሄ መደበኛው ይቀጥላል ማለት ነው። አደራ እንላለን። ከወዲሁ ተሳትፏችሁ እንዳይለየን። ወደ ፕሮግራማችን ተመልሰናል። ወደ ቀጣይ ጥያቄያችን ሸሆቹ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁለተኛ ሚስት ማግባት እፈልጋለሁ፣ ሚስቴ ግን ፈቃደኛ አይደለችም፣ እንደምን ማድረግ አለብኝ ይላሉ። እኔ ጠያቂ ነው እንግዲህ ተፈሯት ይተው። ሴቶች ያው ሁለተኛ ሲያገቡባቸው አይወዱም። እውነት ነው። ተፈጥሮ አላህ የሰጣቸው ተፈጥሮ ነው። ልክኛ ሌላ ወንድ መያዝ እንደምንጠላ እነሱም ያው ነው። ያው ለእኛ ይፈቀድልናል፣ ግን
ለነሱ አይፈቀድላቸውም። ያው ግን እኛ እንደምንጠላ እነሱም ስለሚጠሉ ያው እንግዲህ ደግታለች ማሳመን፣ እምቢታለች ደግሞ ማታምን ተሆነ ዝም ብሎ ማሰር ይችላል፣ ኒካ ማሰር ይችላል ማለት ነው፣ ማግባት ይችላል እንጂ እሷን ፍቃድ መጠየቅ አይጠበቅበትም። ግን ተስማምቶ ቢሆን ጥሩ ነው። ኋላ ትልቅ ጠብ እንዳይመጣበት ተስማምቶም ብሎ አይ ታለ ሸሪዓው ግን ግድ እሷን አስማማ ግድ እሷን አስወድድ የሚል እንትን የለበትም። ራሱ አቅም ታለው እሷንም ያችን ማስተዳደር አቅም ታለው ማግባት መብቱ ነው፣ የሚከለክለው የለም። እየፈሩ ግን ከባድ ነው። ዝም ብሎ ቢኖሩ ይሻላል። ወንድማችን አንድ ሺዎቹ እንዲህ ሲሉ አንድ ነገር ትዝ አለኝ። እንደው ሰው በቁም ነገር እንዳይወስደው ለጫወታ ነው። ሰውየው ማግባት ይፈልጉና አጋጣሚ ሚስትየው ደግሞ ኃይለኛ ናቸው እና ማግባት ፈልጊያለሁ ምናምን ብለው ሲነግሯቸው ለሚስትየው ሲነግሯቸው ሚስትየው ትንሽ ኃይለኛ ናቸው። ሰውየው ደግሞ እንደው ስራም ኑሮም ደከም ያደርጋቸው በኑሮ ትግል የደከሙ ናቸውና እንደው ደቋቆሷቸው ሰውየውን። ከዛ በኋላ እንደው የነገሯቸው ወዳጆቻቸው ምናምን ሁለተኛ አገባለሁ ያልከውን ነገር እንዴት አረከው ሲሉ አይ ደህና ቀመስኩኝ ተውኩት፣ የሚበቃኝ አልቀመስኩኝ ተውኩት አሉና የሚፈሯቸው ከሆነ መቼም አዎ እንዲህ ያለ ነገር ያመጣብኛ ብለው ተፈሩ። ሸርዓ ያስገድድዎትም ግን ማግባትም ፈቅዶላቸዋል። ደግሞ ሁለተኛ ሶስተኛ የሚያገባ ሰው ጀግና መሆን አለበት። የሚመጣው ነገር ይሸከማለሁኝ ማለት ሴትዮዋን ብትቆጣብኝ ይችላታለሁኝ፣ ሁለተኛ በሁለተኛቱም አልሸወድም ያችንም አልተዋትም የሚል ሲሆን ነው። አይታ አባቷን እችኛቱ ታገበች ተዋታለሁ ማለት ይሄ ክልክል ነው። አንድ ነገር የምንጠነቀቀው ነገር አለ እና ሁለተኛ ሶስተኛ የሚያገባ ሰው ቆራጥ መሆን አለበት እንጂ እንደው ምን ትለኝ ሆን ምን ይመጣብኝ ሆን ወይ ብሎ ፈርቶ እንትን ማለቱ በዛችሁ በአንዲቱ ቢረጋ ይሻለዋል፣ አንኛቱ ቢረጋ ይሻለዋል። መርሐባ። እኒህ ጥያቄያችን ደግሞ ሼኻችን ሰላሙ አለይኩም፣ የኔ ጥያቄ ውዱ እያለኝ ህፃን ልጄ ሽንት ሸንቶ ዳይፐሩን ልቀይር ሰውነቱን በነካው ውዱ ይጠፋብኛል ወይ? ሰውነቱን ብልቱን ተነካሽ ውዱ ይጠፋበታል። የሰገራ መውጫውና ብልቱን ዘከሩን ተነካይ ወይም ሴት ሆነ ብልቷን ተነካይ ውዱ ያጠፋበታል። ሌላውን ታፋው ምኑን ተብልቱ ሌላ ያለውን በተነካ ምንም ውዱ አይጠፋበትም ማለት ነው፣ ችግር የለውም። ስለዚህ እናት መሆኗ ውዱ ከመጥፋት አያድናትም። በሻፊ መዛብ እና አቡ ሐኒፋ መዛብ አያጠፋም ይላሉ፣ ኢማም ማሊክ ምናምን አያጠፋም ይላሉ። ስለዚህ ያኛው መዛብ ነይታ ወይም ያው መመሰ ዘከረው ፈሊተወضእ ያለው ነው ችግሩ። መርሐባ ዘከሩን የነካ ሰው ያለው ሐዲስ እንስዋሂ ነው ይላሉ። መርሐባ። እሺ ሰላሙ አለይኩም ሻህዬ፣ እኔም ጥያቄ ነበረኝ ይሉና የጃርት ስጋ መብላት ይፈቀዳል ወይስ ክልክል ነው ይላሉ። አካባቢያቸው ጃርት በብዛት አለ መሰለኝ። ሻፊዒዎችና ማሊኪዎች ይቻላል ይላሉ፣ የጃርት ስጋ መብላት ይቻላል ይላሉ። አቡ ሐኒፋና ሐንበልዮች ደግሞ ከራህ ነው የሚሉም አሉ፣ ሐራም ነው የሚሉም አሉ። ወልሐሲል እንደማንም ጃር ትባላለች፣ ችግር የለውም ማለት ነው። ያው እንግዲህ እንዳትወገው እንጂ አርዶ መብላት ሾሃ በጣም ኃይለኛ ነው። አንበሳውን ኩላ እኮ ነው እንትን አፉን የምታስከፍተው። ሱብሃንአላህ ኃይለኛ ናት እና ተተቻለ ችግር የለውም ይበላል። መርሐባ። አሰላሙ አለይኩም፣ ባለቤቴ በግድ ከሱ የጸነስኩትን ልጅ አቅማችን አይፈቅድም ብሎ አስወረድኩኝ። ረመዳን በተጀመረለት አስገድዶኝ አስወረድኩኝ ይላሉና ረመዳን በተጀመረለት አስገድዶኝ ያስወረድኩትን ጉዳይ እሱ ተጠያቂነት አለበት፣ እኔ ተጠያቂነት አለብኝ፣ በሸሪዓ እንዴት ነው የሚታየው ይሄ ጉዳይ ይላሉ። በሸሪዓ ልጅን ማስወረድ ክልክል ነው። ከተምሩ ተተነፋ በኋላ 80 ቀን ተሆነ ወይ 120 ቀን ተሆነ በኋላ ግማሹ ዑለሞችም ቀድሞ ተጠነሰሰ ማስወረዱ ክልክል ነው ይላሉ። ማስወረድ የሚቻለው እናቲቱ ላይ አደጋ ያመጣል ተብሎ ሲባል ነው። ይሄ ጽንስ በቃ እናቲቱን ህይወቷን ያስፈራታል የሚባል ተሆነ ማስወረድ ይችላል። አለዛ ጽንስን ማስወረድ ሐራም ነው። ከተምሩ ተተነፋ በኋላ ሰው እንደገደለ ልጁ እንደገደለው ነው የሚቆጠረው ይላል። ስለዚህ ዝለ አሁን ምንድነው ሰውዬው ሽጉጥ ደቅኖ አይደለም ማስወረጃ ያላት፣ ያው በመመካከር በመቆጣት ነው። እሷም ላይ ወንጀል አለባት፣ እሱም ላይ ወንጀል አለበት። ምንድነው ቶበት ማድረግ አለባቸው። ወንጀል ፈጽመን አላህ ማረን ብሎ ቶበት ማድረግ አለባቸው። እንዲሁም እኮ ሩህ ተተነፋበት በኋላ ይላሉ አለቃ ይላል ኧረ ጉር እንትና ባሪያ ይስጥ ይላል። ባሪያ ካሳ ይስጥ እኮ ይላል፣ እንኳን ሌላ አይደለም ማለት ነው። እና ስለዚህ
እነዚህ ሴቶ እሷም ሆነ እሱም ጥፋት አጥፍተዋል፣ ገና ኑሮ ይከብደናል ብለው ወይ ሳይጸነሰስ ጽንሱን እንዳይጸነሰስ ማድረግ ነው። አየው እንትን ማራራቅ፣ መውለድም ማራራቅ የሚባል ነገር አለ። እንዳይጸነሰስ ማድረግ ይችላሉ። ምናልባት ኑሮ ላይ የሚከብዳቸው ተሆነ ማለት ነው። አለዛ ተተጸነሰሰ በኋላ ኑሮ ይከብድና ብለው የሰው ነፍስ ማጥፋት ይሄ ክልክል ነው። ተውበተ ነሱሃ ማድረግ አለባቸው ማለት ነው። መርሐባ። አሰላሙ አለይኩም ሼሆቹ፣ የአክስት ልጅ ማግባት ይቻላል ሲባል የእናት እህት ብትሆንም ማለት ነው ወይ? አክስት ሲባል ሁለቱም ይገባሉ፣ ስማቸው ይለያያል እንጂ ያቺ የአባት የሆነችው አዳዴ ትባላለች አንዱ ሀገር ላይ። የእናት የሆነችው የሹሜ ትባላለች። ወንዱ የሹማ ይባላል፣ የእናት ወንድም የሹማ ይባላል። ሴትዮዋ ደግሞ የእናቱ እህት የሹሜ ትባላለች። የአባት ወገን ደግሞ አዳዴ ትባላለች። ይሄኛው ደግሞ አጎቴ ይባላል ማለት ነው፣ በአባት ወገን ያሉት ማለት ነው። ዞሮ ዞሮ አክስት ሲል የእናትም የአባትም ናቸው፣ ሁላቸውም ይገባሉ ማለት ነው። እና የአክስት ልጅ ያግባል ስንል የአባቱን ማነው እህት ልጅ ማግባት ይችላል፣ የእናቱን እህት ልጅ ማግባት ይችላል ማለት ነው። በእኛ ሀገር አደት ብዙም አልተለመደምና ብዙዎች ይሄ ወደ አረቡ ወደ ምናምን ዓለም ነው አሁን ትንሽ እየተለመደ የመጣ ነው። ስለዚህ ይቻላል ነው ይቻላል። ግን የእናት እህትን አይደለም አክስት ማለት የአክስት ልጅ። እሱ የጠየቀው የእናት እህትን ይቻላል ወይ ነው። የእናት እህትን አክስትን ማለቱ ነው። አይቻልም እንዴ? የእናት እህትን ልጅ ያለ መስሎኝ ነው። አይደለም ላላ የአክስት ልጅ ማግባት ይቻላል ሲባል የእናት እህት ብትሆንም ማለት ነው ወይ? ላላላ እዛ ነው ያነሳው። አይሆንም። እኔ ምናልባት የእናት እህት ልጅ የአክስት ልጅ ሲባል ማግባት ይቻላል ሲባል የእናት እህት ልጅ ያለ መስሎኝ ነው። ይህ እንዴት ሆነ? ያው ያማ እናት እህትማ ማግባት አይቻልም። እናት ማለት ነች። እናት ማለት ነው። እሺ፣ አንድ ጓደኛችን መከላከያ ይሰራ በነበረበት ሰዓት ባለማወቅ ድንገታዊ የአንድ መኪና ህዝብ አደጋ 46 ሰዎችን ሙስሊሞችን ጨርሶ ገድሏል። በአደጋ ሲነዳ መኪና በሆነ ነገር ከቁጥጥር ውጭ ነው መሰለኝ። እንደው ምን ይሻለዋል ይሄ ሰው? እንደው ከዲን አንጻር እንዴት ይታያል ነው መሰለኝ። والله ያ ሰው እንግዲህ ካሳ ቢያንስ እንኳን ቂሷስ ባይኖር እንኳን ለዛ ሁላ ሰው ካሳ አለበት ማለት ነው። ያው አደጋ ነው እንግዲህ ሲናገረው አደጋ ነው። አገዳደሎች ሶስት አይነት ናቸው። አምደ ማህዳ ለሆን ብሎ መግደል አለ፣ ያ ይገደላል ማለት ነው አፉ ስታራ ድረስ። ወአምዱል ኸጧእ የሚባል አለ፣ እውቀት ተስቶች ማለት ነው። አሁን ለምሳሌ አንድ ኡስታዝ ተማሪውን መታ ቢያደርግ ወይ ባል ሚስቱን በጥፊ መታ በማይገል ነገር መታና ገደለችበት፣ ይሄም ካሳ አለበት፣ አይገደልም እንጂ። ኸጧኡ መህድ የሚባል አለ፣ ጥርት ያለ ስህተት። ይሄ ያሁኑ አይነት አሁን አደጋ ነው። ሲነዳ ለምሳሌ ፍሬን ሊበጠስበት ይችላል። እንግዲህ ያው ገደል እንትን አለበት፣ ሆን ብሎ ሳይሆን በሰላም እየነዳ እያለ ፍሬን በጥሶ ሰው ጨረሰ ማለት ነው። ይሄ ተሆነ ያም እንደዚሁ ካሳ አለበት ማለት ነው። ካሳው ይለያያል እንጂ 100 ግመል ነው ሁሉም፣ ግን የግመሎቹ አይነቶች ይለያያሉ። ለዛ ሁላ ሰው ካሳ አለበት ማለት ነው። እንግዲህ በአሁን ዘመን ለየሰው ሁላ 100 ግመል ስጥ ማለት ይከብዳል። እንግዲህ ያው ምናልባት ሰዎቹም የታወቁት ሆኑ አፉ ማሰኘት፣ የነዚያ የሟቾቹ ዘመዶች የሚታወቁት ሆኑ ባካችሁ አፉ በሉኝ እኔ እንደዚህ እኮ ነው ብሎ አፉ ማሰኘት። አለዛ ደግሞ የማይታወቁና ወይም ደግሞ የማይሉት ሆነ ያው አላህን ልመመለመን ነው። ጌታ እኔ መቼም ሲታወቀኝ አይደለም አቦ ያው እንግዲህ አላህ ይጠብቃል። ቀዷ ሆኖብኝ ነው ብሎ ተውበት ማድረግ ነው። ወደ አላህ መለማመን። ሰላሙ አለይኩም፣ ባለቤቴ ውጭ እንድትወስጂኝ ይፈልጋለሁ፣ ካልወሰድሽኝ ፍቺኝ አልኳት። ለማስፈራራት ነው እኔ እንደዛ ያልኳት። ውጭ ነች መሰለኝ ባለቤታቸው እና እኔ ካልሄድኩኝ እንዲህ በማለቴ ኒካህ ይፈርስብኛል ወይ? ካልወሰድሽኝ እፈታሻለሁ ስላልኳት ማለት ፍቺ ነው ያላት። ማትወስጂኝ ከሆነ እፈታሻለሁ ብያታለሁ እና ካልወሰደችኝ እንዲህ ስላልኩኝ ኒካው ይበጥላል ወይ ኒካው ይወድቃል ወይ ብለው ጠየቁ። ይሄ እንግዲህ ተዕሊቅ ይባላል። ይሄ ደግሞ እንዲህ የገባሽ እንደው እንዲህ አልክሽኝ እንደው እንዲህ ማለት ኒካውን አንጠልጥሎታል። ታልወሰደችው ባዕዱ ዑለማ ችግር የለውም እንዲህ አለው የሚሉ አሉ። ግን ሰውየው ተዕሊቅ ይባላል። ካልወሰደችው ኒካው አንድ ኒካው ይወርቅበታል ማለት ነው። ሁለት ይቀረዋል ማለት ነው። ስለዚህ
ይቀጥላል። እንደማንም ብላቱ ወሰደው ለማስፈራራት ነው ያለው። ይሄን ነገር አዎ ለማስፈራራት ነው ያለው። ለማስፈራራት ነው ያለው። ንያዬ ኒካ ማውረድ አይደለም ነው። እኔ እንደው ለማስፈራራት እሷ እንድትወስደኝ ለማድረግ ያህል ነው ያለው። እዚህ ላይ ኺላፍ አለ። ለማስፈራራት ብሎ ያለው ነገር አይወርቅበትም አይቆጠርበትም የሚል ዑለሞች አሉ። በነዛ መሳብ ችግር የለበትም ማለት ሌሎቹ ደግሞ ለማስፈራራትም ቢሆን ታሪክ ታረገው ይወርቅበታል የሚሉ አሉ። ለማስፈራራት ሆነ ችግር የለውም ባሉት እንትን ማለት አለ። አዎ እሷ ግን ተወሰደው ደጉ መውሰድ ነው። ተሁሉም ተኺላፍ ተመውጣት ለኺላፍ እንትኑ ተወሰደው ቀልባቸውም ተንጠልጥሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዑምራ ማድረግ ፈልጌ ነበረ ግን ግዴታ የሆነው ሐጅን አላደረኩም እና አሁን ዑምራ አድርጌ ሲጋራልኝ ሐጅ ማድረግ እችላለሁ ወይስ ዑምራዬን ትቼ ግዴታ ሐጅ ነው ቀድሜ ማድረግ ያለብኝ? ጥሩ ጥያቄ ነው። እንግዲህ ዑምራ ማን ነው ሐጁ ኺላፍ የለበትም። ዑምራ ላይ ኺላፍ አለ። ዋጅብ ነው አይደለም ማለት ወአቲሙል ሐጅ ወልዑምረተ ሐጅን ሙሉ ዑምራን ሲል በዛው አጥፎታልና ዋጅብ ነው ብለው እነ ሻፊዒ ሄደዋል። ዑምራ ሌሎቹ ደግሞ አይደለም ዑምራ ሱና ናት እንጂ ዋጅብ አይደለችም ቢሉም አሉ። ዋናው ነገር እንደም በዛም ይሁን አስቀድሞ አቅም ታለው ሐጅ ማድረጉ ጥሩ ነው። ወሊላሂ አለናስ የጁል በይት መን ኢስተጧዐ ኢለይሂ ሰቢላ ሐዲሱም ላይ ወተሑጀል በይት ነው እና ያሉት ዑምራ አልተነሳችምና ግዴታ የሚሆነው ሐጅ ነው የሚሉ አሉ። ዑምራ ዋጅብ ናት የሚሉ እንደ ሻፊዒ ያለው አስቀድሞ ሐጅ አድርጎ ዑምራ ቢሰራ እዛው ማድረግ ይችላል። ተመቱ በሐጅ ወቅት ጊዜና ሁለቱንም ወይ አንድ ላይ ማጣመር ይችላል ወይም ደግሞ ተመቱ አድርጎ ሐጁን እዛው ለምሳሌ ሐጅ ወቅት ተገባ በኋላ ዑምራ ነይቶ ሄዶ ዑምራን ሰርቶ እንደገና ደግሞ እዛው ሐጅ ነይቶ ማድረግ ይችላል ተመቱ። ስለዚህ ሐጁን ቢያስቀድም ይሻለዋል ማለት ነው። አለዛ ዑምራ ሰርቶ ሐጅን ማድረግ ይችላል፣ ችግር የለውም። መርሐባ ሸኻችን ነስር ዑዱ ይፈታል ወይ? ዑዱ አያጠፋም። ይጠፋል የሚሉ ሰዎች አሉ። ሶሒሁ አያጠፋም ነው ያው ይነጅሳል እንጂ ልብስ ላይ እንትን ታለ ዑዱ አያጠፋበትም። ቀጣዩ ጥያቄ ደግሞ እንግዲህ አሁን ኳስ ለሚያዩ ሰዎች ጥሩ ጥያቄ ነው። ኳስ ማየት ሐራም ነው ወይ ብለው ጠይቀዋል። እኒህ ሰውዬ እንግዲህ ኳስ በማየታቸው የደረሰባቸው ነገር አለ ወይ ምን ይሁን እንጂ እንዴት ስፖርት ሐራም ይላሉ ጠይቁ። እንጃ ወይ የሚበሻሸቁት ነገር አለ። አሁን ክለብ ከክለብ ከምናምን ጋርና አንዱ ወይ ከፍተኛ አብሽቋቸው የሆነ ኪሳራ ውስጥ አስገብቷቸው ከሆነ አላቅም እንጃ። እንደው ኳስ ማየት ሐራም ነው ወይስ አይደለም ብለው ጠየቁ። ኳስ ማየት ያው ሐራም አይደለም ባይሆን ጊዜውን የሚያቃጥልበት ኳስ እያየ ሶላም ማሳለፍ ኳስ እያየ ኸይር ስራ የሚያናጥበው ሆነ ሐራም ነው። ነገር ግን እያዩ አሁን ችግሩ አሁን እኔ ሐራም ነው ማለትም ደረጃ ደርሷል። አሁን ሲያያድርና ጧት ሱብሂን ያሳልፋል፣ ሲያይውልና ዙሁርን ያሳልፋል፣ ሲያይውልና አሱርን ያሳልፋል። ብዙ ነገሮችን መስራት የሚጠበቅበትን ነገር ሳይጠብቅ ተሆነ ይሄ ማያቱ ሐራም ነው። ነገር ግን አይቶ ሰዓት ይደርስ የሚሰግድና ስራውን የሚሰራ ተሆነ ይሄ ችግር የለውም። ማላያዕኒ ነው ያው እንግዲህ ማላያዕኒ ነገር ለዱንያ ምን ሆነ ለአኺራ የማይጠቅም ነገር ተው ብለዋል ነብዩ አለይሂ ሰላቱ ወሰላም። መተው ጥሩ ነው። ሚን ሑስኒ ኢስላሚ ማለት ተርኩ ማላያዕኒ ብለዋል። የማያስፈልገውን ነገር መተው የእስልምና ጥሩነት ብለው ቆጥረውታልና አለማያቱ ጥሩ ነው። ግን ሙባህ ነው። እኛ አሁን ዋናው ነገር የሚያይበት ሰዓቱ እንዴት ነው ነው አስተያየቱስ እንዴት ነው? አጅነቢ ጋር ተቀላቅሎ ነው? ሶላቱንስ የሚያሳልፍ ነገር ነው? ሸሪዓውን ነክ እንትን የሚል ነገር ነው? የሚጠጣበት ቦታ ነው? ወንጀል የሚሰራበት ቦታ ነው? ይሄን እንግዲህ እንደ ሰውየው አቋም ነው እንትና የሚታየው። ይሄ ጠዳት ሆነ ማያቱ ችግር የለውም። ነገር ግን እያየ ሶላት ማሳለፍ ወይንም ወንጀሎችን መስራት ወይንም ደግሞ ግዴታ የሆነበትን ነገር እንትን ማለት ይሄ ክልክል ነው። ሲያድሮ ጧት ስራ የሚቀር ሆነ ክልክል ነው። መስራት ሰርቶ በተሰማ ማስተዳደር ግዴታ ነው። ሲያድሮ ሱብሂን ማሳለፍ ሐራም ነው። ሱብሂን መስገድ ግዴታ ስለሆነ ማለት ነው። እንዲሁም እንዳው ይገርማል እንደው ታመጡት እውነታቸውን ነው። አላህን በሚለመንበት ሰዓት ላይ ሰው ኳስ ላይ ነው ያለው። 10 ሰዓት 9 ሰዓት ላይ የአላህ ረህመት በሚወርድ ሌሊት የአላህ ረህመት በሚወርድበት ጊዜ ነው። ማን ነው የሚለመነኝ የምሰጠው? ማን ነው ተውበት የሚያደርገው ተውበቱን የሚቀበል? ማን ነው ወንጀል የሚያደርግ ወንጀሉን ምርበት በሚልበት ሰዓት ላይ የአላህ ረህመት በሚወርድበት ሰዓት ላይ መሌኮች ወርደው በሚለልቡበት ሰዓት ላይ ሰውየው ኳስ ላይ ተገትሯል ማለት። አሁን ይሄ ኳስ ማለት በጣም ብዙ ነገሮችን ኸይር ነገሮችን እያሳለፈብን ነው፣ እያስመለጠን ነው። ይሄን እኔ እንደው ወጣቱም ሆነ ሴቱም ወንዱም ጥንቃቄ ቢያደርግ ጥሩ ነው እላለሁ። መርሐባ
አሰላሙ አለይኩም ወራህመቱላህ ይላሉ ጠያቂያችን። እንደው አላህ ይውደድልኝና ሼሃችን በጣም ነው የምወዶት አሉ። እሱንም አላህ ይውደዳቸው። አሚን አሚን። ሽንት ሸንተን ያዳረቅንበት ሶፍት በስህተት ኪሳችን ገብቶ ረስተነው ኪሳችን ላይ እንዳለ ሰላት ብንሰግድ ሰላታችን እንዴት ነው የሚሆነው? ይበቃል ወይስ አይበቃም ብለው ጠይቀዋል። ሰላቱ ባጢል ነው፣ አይበቃም። ነገር ግን በስህተት ስለሆነ ወንጀል የለባቸውም። እንደገና ያን የሰገዱን ሶላት እንደገና መስገድ ያለባቸው መድገም አለባቸው ማለት ነው። ወቅቱ አለ እዛው ወቅቱ ላይ መስገድ ነው ወደው እንዲያስታወሱ። ወቅቱ አልፎት ሆነ ደግሞ ቀዷውን ማውጣት አለባቸው ማለት ነው እንጂ ነጃሳ ተሸክሞ መስገድ ሶላቱ አይሆንለትም ማለት ነው። ቢረሳ እንኳ ማለት ነው። ቢረሳ እንኳ ለምሳሌ ውዱ ረስቶ ቢሰግድ ነጃሳ ነበረ ሰውነቱ ማነው ልብሱ ሙተነጅስ ነበረ፣ ያን ሳያጥብ ረስቶ ቢሰግድ ሰላቱ አይታሰርም፣ ባጢል ነው ማለት ነው። ኋላ ያስታውስ እንደገና ያን ቀዷ ማውጣት አለበት። አሰላሙ አለይኩም ወራህመቱላህ። ሼሆቹ ብር የተበደርኳቸው ሰዎች ከነበሩበት ቦታ አጣኋቸው፣ ስልካቸውም የለኝም፣ እንደው እዳውን ምን ላድርገው ይላሉ። መመለስ ፈልገው ሰዎቹን አጧቸው፣ አድራሻቸውንም አያውቁም እና ምን ላድርግ እያሉ ነው። ወላሂ እስቲ በአቅማቸው ልክ እንደው ሀገሩንም ተጠያይቀው በመጣጣፍም በመደዋወልም ይሞክሩ። በጣም አዲሳቸው ተጠፋ ሰደቃ ይሰድቁላቸው፣ ኸይር ነገር ላይ ያውሉላቸው ማለት ነው ብራቸውን። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዱ ሳደርግ አውራዬን መሸፈን አለብኝ? አንድ ሴትስ ብትሆን ራቆቷን ውዱ ማድረግ ትችላለች ወይ? ማዕከርሃቲ ይቻላል፣ ባይሆን ከራህ ነው ይላሉ። አንዳንዶቹ ዑለሞች ሐራም ነው ይላሉ። ተጋልጦ ውዱ ማድረግ እርቃቱ ውዱ ማድረግ ከራህ ነው ይላሉ። አንዳንዶቹ ሐራም ነው ይላሉ። ወልሐሲል እንደማንም ሴት ወንድ ተለለ ብቻዋን ሆና ተሆነች እርቃቷን ሆና ውዱ ብታረግ ወይም ተጋልጣ ውዱ ብታረግ ውዱ አይጠፋም፣ ውዱ አይሆንም አንልም። ከራህ ነው ባሉት ሰዎች ከራህ ነው የተጠላ ነው። ሐራም ነው ባሉት ሐራም ነው እንጂ ውዱ እንትን የሚልበት ነገር የለም። ደጉ ለብሶ መሆን አለበት፣ በላጩ ለብሶ መሆን አለበት እንጂ ችግር የለውም። ውዱ ላይ የሚያጠፋው ነገር የለውም። ገላ ታጥቦ ሲወጣ ሰው በዛው ነይቶ ውዱ አድርጎ ይወጣል። አሁን ለምሳሌ ሻወር ይወስዳል፣ ርቃቱ ሆኖ ነው ውዱ የሚያደርገው። እዛው ልክ ታጥቦ ሲጨርስ ውዱ አድርጎ እንትን ይላል። አሁን እንደዛ ያለ ነገሮች አሉ። ምናልባት ሰው ጋር አጅነቢ ጋር ከሆነ ሐራም ነው። ወንድም ሆነ ሴትም ሆነ አጅነቢ ሴት አለበት ወይም ወንድ ያለበት ወንዱ ተጋልጦ ማድረጉ ሐራም ነው፣ ክልክል ነው ማለት ነው። ነገር ግን ብቻው ሆኖ ተጋልጦ ውዱ ማድረጉ ከረሃ ነው እንጂ ችግር የለውም። ሻወር ቤት ሆነ ደግሞ ጭራሽ ከረሃነትም የለውም ነው። በዛው ገላውን ተጣጣበት ነይቶ ውዱ አድርጎ። መርሐባ። ከሱ ቤተሰብ የማውቀው ሰው የለኝም፣ ሀገሩንም አላቀውም። በስራ ገጠመኝ ተገናኝተን ሐራም ከምንሰራ በማለት ኒካህ አሰርን። ኒካህ ያሳሰሩን ደግሞ የሰፈር ቃልቻ ናቸው፣ ቃዲ አይደሉም። እና ቤታቸው ሲፈርስ እኒህ ሸኽየው የት እንደገቡ አላቅም። የእሱ ደግሞ ስልክ ስደውለት አያነሳም። ሲፈልግ ስልክ ደውሎ ምን ፈለግሽ ይለኛል። ስለ ፍችም ሳነሳበት በፈለግሽው ጠይቅልኝ አላቅልሽም ይለኛል። እንደው ያለበትንም አላውቅም፣ እንዳውቅም አይፈልግም። እኔ ደግሞ የኩላሊት ታካሚ ነኝ። በአጋጣሚ አንድ ኩላሊቴን ድንገት ባጋጠመኝ ህመም የተነሳ በኦፕሬሽን አጥቻለሁ። አሁን እኔ ጥያቄ ኒካህ አለኝ ወይስ የለኝም ነው? ከሁማ እንግዲህ ያው ቃዲም ባያስራት ወልጅም ባያስራት ላኒካ ኢላ ቢወልይ አይደል በሚለው ተሆነ ክልክል ነው ማለት ነው። ግን አሁን ምንድነው ያው ቃልቻ ነው ያሰራት። ለሙስሊሙ ዶራት ሆነ ዝሙት የሚሰሩ አኽፈት ዶሬን የሚባል ነገር አለ። ዝሙት የሚሰሩ ቃልቻው አስሮላታል ማለት ነው። ኒካው አለ ማለት ነው። ኒካው አለ። ሸሪዓ ፍርድ ቤት ሄዳ ኒካውን ማስፈረስ አለባት ተፈለገች። አለዛ ሰውየው ጋር የሚስማሙት ሆነ መስማማት ነው። አልበለዛ ደግሞ ይሄ ተሆነባት ሸሪዓ ፍርድ ቤት ሄዳ ኒካውን ፈስኽ ማድረግ አለባት ማለት ነው። መርሐባ። እኒህ ጠያቂ ለመጠየቅ የፈለግኩት አሳሳቢ የሆነውን የፍቺ መብዛትን ይመለከታል። እኒህ ጠያቂ ደግሞ የሚሉት አሳሳቢ የሆነውን የፍቺ መብዛትን ይመለከታል። ይኸውም ሶስቱንም ኒካ የተፈታች ሴት መመለስ ይበቃል ወይ? ጃሂል ከሆነ አንዱ ብቻ ነው የሚወድቀው እየተባለ ሲያማልሷቸው እናያለን። ይህ በሸሪዓ ሚዛን እንዴት ይታያል? በሸሪዓ ሚዛን አራቱም አይሞች ይወርቃል ነው የሚሉት። አራቱም አይሞች ሶስት ጊዜ በአንድ ቃላት ሶስት ጊዜ ፈታዎች ታላ በቃ አብቅቶበታል ነው።
ይሄ ክልክል ነው እና አሁን የማሐከመው በቃ ኒካው አብቅቶበታል ነው የለውም። አንዳንዶቹ ደግሞ አይ የለም አንድ ጊዜ በሶስት ጊዜ ፈታው ይችላል አንድ ነው እንጂ የሚወርቅበት ሁለት ነው የሚሉ ሰዎች አሉ። በነዛ መዛብት ሆነ አለ ማለት ነው። ግን አኢመቱል አርባዓቱል አኢማ እነ ሻፊዒ እነ ኢማሙ አሕመድ እነ ኢማሙ አቡ ሐኒፋ እነ ኢማሙ ማሊክ ሁላቸውም ይወርቃል ነው የሚሉት። ሐዲሶቹንም ያመጣጣ ደሊል አላቸው ያመጣሉ። እና ስለዚህ እኔ ይሄ ባይሆን ሰይና ዑመር እንዲያሁኑ ፍቺ በዛ አንድ ጊዜ የፈታ ሰው አንድ ጊዜ ነው እየተባለ ሲባል አንድ ጊዜ የፈታ ሰው ሶስቱም ይወርቅበታል ብለው ሐከሙ። በዛው አስሐቦቹ ይጅማዑበት አንድም ሰው የነቀፈውት የለም። ያው በወቅቱ የነበረውን ችግር ለማብረድ ማለት ነው። በዛው ጠርቋል። እና ስለዚህ አሁን ሰው አሁን ፍቹ በጣም እየበዛ ነው። አንዳንዶቹ ዑለሞች ምን ይላሉ? ፍቺ እየበዛ ስለሆነ ሶስት ጊዜ ተፈታብሃል ብንለው ቤቱ እየተናደ ስለሆነ አንድ ናት እንበልና ሁለቱ አለው እንገልግላቸው የሚሉ አሉ። አብዛኛው ደግሞ አይ ይሄማ አንድ ፍቺ ናት አለው ነገም ጧት ሶስት ጊዜ ፈታው ይችላል ያም ሶስት ጊዜ ፈታው ይችላል አለችኝ ማለትን እያወቀ ይሄማ ፍቺን ማስፋፋት ይሆናል። አልቆብሃል ታልነው ግን አይደግመውም፣ ሌላ ሰው አይደግመውም፣ እከሌና ይቀጣ እያለ አይደግመውም። ይሄ ነው ጥሩ። አሁን ሁለት አስተያየት ነው ያሉት። አንዳንዶቹ ፍቺ እየበዛ ስለሆነ ሶስት ጊዜ ተፈታብሃል ይበለን ታልነው ቤቱ ይፈርሳል፣ ልጆቹም ይበተናሉ፣ አንድ እንበልና ሁለት አለው እንበል ይላሉ። አብዛኛው ግን ዑለማ አይደለም ሶስት ጊዜ ሶስቱም ወርቆብሃል ታላልነው አንድ ናት ወደቀች ሁለት አልታው ነገ ጧትም የተቆጣ ሰው ሁላ ብድግ እያለ ሶስት ጊዜ ፈትቻለሁ ይላል። እና ስለዚህ እንደ ሰይና ዑመር ማለት ነው። ስለዚህ ሶስቱም ወርቋል ነው የኔም ሁክሜ ፈትዋዬም አንድ ጊዜም ሶስት ጊዜ ፈትሻለሁ ታላት ሶስቱም ይወርቅበታል። ሌላ ባል እስከ የሱን ኢዳ ጨርሳ ሌላ ባል አግብታ ግንኙነት አድርጓት የሱን ኢዳ እስካልጨረሰ ድረስ ወደ እሱ መመለስ አችልም። የኔ ፈትዋዬ መርሐባ አቋም ነው። አይሞቹም አቋም የሆነው መርሐባ። ስለዚህ መጠንቀቅ ነው። ፈትቻለሁ የሚለውን ቃል ከአፍ ለማውጣት መጠንቀቅ ነው። ነገሮችን ተቻችሎ አፍ ተባብሎ መሄድ ነው የሚሻለው። መርሐባ። በጋብቻ ሂደት ላይ አንድ ሰው ዲኑን ጠብቆ ወይም እስልምና በሚያዘው መሰረት ሽማግሌ ተልኮ ሁለት ተጋቢዎች ተያይተው ተስማምተው ውል ተይዞ ሽማግሌዎች ፈርመው የሰርጉ ቀን ተወስኖ እቅድ ወይም ዋድ ተሰጥቶ፣ ዋድ ማለት ሽማግሌዎች ለሴቷ የሚወስዱት ስጦታ ነው። ይህ ከሆነ በኋላ ጥያቄ አንድ፣ ከዚህ ሁላ ሂደት በኋላ ውል ማፍረስ በእስልምና እንዴት ይታያል? ጥያቄ ሁለት፣ አላህ በፈጠረው አካል ላይ ቀጭን፣ ወፍራም፣ አጭር፣ ረጅም ብሎ ተመራምሮ ቤተሰቧ ጋብቻውን ማፍረስ ይችላሉ ወይ ይላሉ። አንደኛ ቃል ማፍረስ ክልክል ነው። ይነረጋሉ ያሰላም ቃል ኪዳን ማፍረስ ክልክል ነው። ግን እዚህ ላይ ገንዘቡን የካወታ ይታሰር በስተፊት ለእሷ ያረገው ገንዘብ ይመለስለታል አይመለስም? በይነል ዑለማ ኺላፍ አለ። አሁን እንደተባለው ሁሉ ነገር አልቋል፣ ሽልማቱ ጌጡን ሁሉ ገዝቷል፣ ምን ብሏል፣ እንደገና ትቼዋለሁ ታለ። ያ ጌጥ ለእሷ ነው አይደለም በማለት እስካልመለከችው ድረስ እስካልሰጣት ድረስ ማለት ነው። ተሰጣት አብቅቷል። እስካልሰጣት ድረስ ለእሱ ይመለስ ለእሱ ያርግ በማለት በይነል ዑለማ ኺላፍ አለ። ዋናው ነገር ግን የሰዎቹን ሞራል መንካት የእሷንም ሞራል መንካት ክልክል ነው። አይቶ እንትን ብሎ ሽማግሌ ተልኮ ተሰረገ በኋላ አፍርሻለሁ ማለት ይሄ በጣም ክልክል ነው። ግድ ያግባ እናስገድደውም እንጂ ግን ቃል ኪዳኑን ማፍረሱ ሐራም ነው ማለት ነው። ሁለተኛው ጥያቄ ምንድን ነበር ያለው? ቀጭን ወፍራም ረጅም አጭር ብሎ ቤተሰቡ ማፍረስ ወላኪን ينظر ይሄ አጭር ነው፣ ይሄ ቀይ ነው፣ ይሄ ጥቁር ነው፣ ይሄ ዜጋው እንዲህ ነው፣ ይሄ ክልክል ነው። ነብዩ አለይሂ ሰላም አይታችሁ አግቡ ያሉት ለዚህ ነው። ይሄ ለዲያማ እንዳይመጣ ነው። እሷም ማየት አለባት፣ እሱም ማየት አለበት። ቢያንስ 3 ጊዜ ማየት አለበት። እንደሆነ መለማመር ሳይሆን ማለት ነው። ኋላ ጠብ እንዳይመጣ ለዲያማ ውስጥ እንዳይል ማለት ነው። ከዚህ በኋላ በሰባይ ይሄ አጭር ነው ተይው፣ ይሄ ረጅም ነው፣ ይሄ እንደዚህ ነው፣ ይሄ ዲያ ነው ማለት ይሄ ክልክል ነው። ዲኑን ነው ማየት፣ ኢማኑን ነው ማየት፣ ተቅዋውን ነው ማየት እንጂ ረጅም ነው አጭር ነው ብሎ ማማረጡ ምንም ዋጋ የለውም። ተዛት አጭሩ ምን የመሰለ ልጅ ሊወለድ ይችላል። ዓሊም ምሁር ልጅ ሀብታም ልጅ ሊወለድ ይችላል። እና እንደዛ አርጓ ነቃንቆ ንቆ ሴትዮዋን ንቆ ማን ነው ትዳሯን ማፋረስ ወይም እንዲያታገባ ማድረግ ይሄ ክልክል ነው ማለት ነው። አሰላሙ አለይኩም ሐሪማዎች፣ ውዱ አድርጌ ባሌ ቢነካኝ ውዱ ይፈርሳል ወይ? በሻፊዒ መዝሀብ ይፈርሳል።
ሌሎቹ ዑለሞች አይፈርስም የቀበለ ባዕዱ ኒሳኢ ረሱሉላህ ሰለላሁ ዐለይሂ ወሰለም ወኸረጀ ኢለ ሶላት ወለም የተወضأ የሚል ሐዲስ አለ። ሴቶቻቸውን ስመው ውዱእ ታያረጉ ዝም ብለው ሶላት አሰግደዋል የሚል ሐዲስ አለ። በዛ መሰረት ሆነ ሴት ውዱእ አታጠፋ ሚስቱ አታጠፋበትም ማለት ነው። ኢማሙ ሻፊዒዎች ደግሞ ምን አሉ? አይ ያለም ታጠፋበታለች አሉ። ነብዩ በልብሳቸው ላይ ሊሆን ይችላል፣ በሴቶች ልብስ ላይ ሊሆን ይችላል የሳሟቸው የሚልም አስተያየት ሰጥተዋል። ግን ዋናው ነገር ኹሩጅ ሚነል ኺላፍ አንየተወضእ ተኺላፍ ለመውጣት ውዱእ ማድረጉ ጥሩ ነው ማለት ነው። አስቸጋሪ የተሆነበት ደግሞ ዝም ብሎ መስገድ በነዛ አትፈታበትም ባሉት መዝሀብ ተቀልዶ መስራት ይችላል ማለት ነው። መርሐባ። እኔ ጥያቄ ስርያ ተሳስሮ ግንኙነት ማድረግ ይቻላል ወይ? ሲርያስ ራሱ ምን ማለት ነው ይላሉ። ስርያ ማለት ውስጣዊ የሆነ ኒካ ማለት ነው። አባትና እናት አያውቁም፣ ሰውም አያውቅም። ሻሂዶች አሉ፣ የተወከለ ሰው ያወከለችው ሰው አለ እንጂ ዝም ብሎ አይደለም። አሁን ሲርያ ማለት ዝም ብሎ ኒካ ሳያደርግ ማለት አይደለም። ምንድነው? በአቡ ሐኒፋ መዝሀብ ለምሳሌ ይቻላል። እሷ ተፈቅድለታል። አንድ ሰው ተወክለዋለች፣ ሁለት ሻሂዶች ይቀርባሉ፣ ኒካ ይተሳሰራሉ፣ እንትን ይላሉ። ግን ሸርጥ አለው አይደል? ወደ ሲርያ ለመሄድ የሚገደዱበት ስም አለው። በሻፊ መዝሀብ ተሆነ አይቻልም። ላ ኒካህ ኢላ ቢወልይን አድል ወሻሂደይ አድልን ነው ሐዲሱም የሆኑ ክልክል ነው። ነገር ግን አንዳንድ ጊዜ ዝም ብሎ የሚሰራ እንግዲህ ሊያጋጥም ይችላል እኮ በዚህኛው መዝሀብ ተቀልዶ ማድረግ ይችላሉ ነው። ደጉ አዕሉን ኒካህን ግልጽ አርጉ። አባትና እናት አባት አውቆ ወልዮች አባት ባይኖር አያት አለ ወይ ወንድም አለ ወንድ ልጅ ሊኖር ይችላሉ። ያንዳ እነሱ አውቀው ማረጉ ነው ጥሩ። ሻፊዒ አይሆንም ብለዋልና እኛ ስርያ ብሎ ማለት አባት ታያውቅ ወልዮች ሳያውቁ በሚስጥራዊ ኒካህ ማሰር ማለት ነው፣ አወክላ ማለት ነው። ይሄንን እንደ ዝሙት መቁጠር የለብንም። መዝሀብ አለ፣ ኺላፍ አለ። ስለዚህ ግን መተው ጥሩ ነው። መተው መርሐባ። ያው ሲርያ ብዙም አይበረታታም እንጂ ሐራም ነው እያልኩ እኮ ነው። በእኔ መዝሀብ እኮ አይሆንም፣ ሻፊዒ ጭራሽ አይቻልም ነው ሐዲሱም አለና ማለት ነው። ነገር ዶሮ ላይ የሚወርቅ ተሆነ በእነዚህ መዝሀቦች ሰርኮ እንትን ቢል ችግር የለውም። አሁን ነጋዴ ሁላ ዝም ብሎ ሲርያ እያለ እንዳያስር እንጂ። አይ አንዳንድ ነገሮች ስለሚሰሙ ነው እኔም ጥያቄውን ያጠበቅኩበት። ሸሆቹ አንዳንድ ሰዎች አሁን ምን ያደርጋሉ ይባላል፣ ሚስቶቻቸው እንዳያውቁ በሀብት በምናምን ያማልሉና እንደው ገና ልጆችን እየመረጡ 20 ዓመት 19 ዓመት የሞላቸውን እየመረጡ በጣም ሀብታም የሆኑ ሰዎች ምናምን እንደዚህ ብቻ በሀብት እያማለሉ በሲር ኒካህ ያደርጋሉ። ሌላ ትዳር ሌላ ቦታ እያላቸው ወይም ደግሞ ሌላ ትዳር ሳይኖራቸው በቃ በይፋ ማግባታቸው ሳይታወቅ እንዲህ በሲር እንደዚህ ያደርጋሉ ይባላል፣ ይሰማል። አሁን በደንብ ይሰማል። እና ከዛም አንጻር እንደው እንዲታይ ነው እና አጥብቄ እንደው ሸርጥስ የለውም ወይ እንደው ማግባትስ ራሱ ግድ ነው ወይ በሲርያ ያብዬ ጠየቅኩት። ለዛ ነው አይ ግዴታ እንትን ዶራ ተለበት በስተቀር ምናልባት ቤት ያለችው ሚስቱን ማታረካ ሆና ወደ ዝሙት የሚገፋፋው ሆነ በስተቀር ማሳወቅ አለበት። ሲርያ ይበረታታም እንደማን ነው። እሺ መርሐባ ሸሆች። እኒህ ጥያቄያችን ከወለድ ነፃ በባንክ ብድር መኪና ብገዛ ክልክል ነው ወይ ብለው። ለነፃ ተሆነ ችግር የለውም። ተወለድ ነፃ ትክክለኛ አለ ወይ እንግዲህ እነሱ ያውቃሉ። እሱ ጥያቄ የሁሌም ጥያቄያችን አሁን የእስላሚክ ባንክ የሚባሉት ራሱ ምን ያህል እስላሚክ ናቸው የሚለው ራሱ እናንተ ሸዎቹ ተሰብስባችሁ እንደው አንዳንድ ነገሩን አይታችሁ ፈትዋ ካልሰጣችሁ እነሱ ራሱ አጠያያቂ ናቸው። እንግዲህ አሁን ተወለድ ነፃ ተብሎ ተቋቁሟል። መርሐባ በለን። ተወለድ ነፃ ተበድሮ መግዛት መበደር ሸሪዓው አይከለክለውም፣ ችግር የለውም። መኪናቸውን ይግዙ፣ ባይሆን ቤትዎን እንዳያስወስዱ። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ፊተ ሎጋዬ ነበርኩኝ የምኖረውና ጦም ሲገባ 3 ቀን ጾሜ ከበደኝ፣ ተውኩት። ጾም ወጣ፣ ተመልሼ ሀገር የገባው ግን ቀዳል አወጣሁም። እስከ 3 ዓመቴ ቶንሲል አለብኝ፣ ስጾም ይከብደኛል። ግን ፈርዱን እየጾምኩኝ ነው። ስጾም ይከብደኛል እንግዲህ የሆነ የጤና ችግር አለብኝ እያሉ ነው። ስጾም ግን ይከብደኛል፣ ያላወጣሁት ቀዳ ግን አለ። አሁን ግን ፈርድ ሲመጣ ግን እየታገልኩኝ ፈርዱን ሁሌ አላሳልፍም። ከዚህ በፊት ግን አሞኝ ወይም ከብዶኝ በህመም ምክንያት መሰለኝ የተውኩት አለ። እንደው ምን ይሻለኛል እያሉ ያን እንግዲህ ቀዷ ማውጣት ነው። ቀዷ ማውጣት አልተቻለ ያው ፊድያ መስጠት ነው፣ ከፋራው ማውጣት ነው።
አንደኛ ስላቆዩበት አለ በቀን አንዳንድ ፍኝ። ሁለተኛ ደግሞ ጾሙን ስለማልቻሉበት ያን ቀዷ ተመልሰው ወደ ኋላ ለመጾም የማይችሉት ሆነ አሁን ያለውን ይጾሙ፣ ያን ያለፈውን ግን እህል በመስጠት ማሳለፍ አለባቸው። እንዲሁም የዛ ጊዜ የማይችሉት ሆኑ ባለመቻል ተሆነ የጾሙን ብቻ ነው መስጠት ያለባቸው የሚወጁባቸው ማለት ነው። የተወቱን ጾም ብቻ ነው ማንተ ያለበት። ግን በእለቱ መጾም እየቻሉ አሳልፈው ተሆነ አሁን ቀዷ ማውጣት የማይችሉት ሆነ የቅድም የነገርኳቸው ያችንም የቀዷውን እህል መስጠት አለባቸው። እንደገና ደግሞ ስላሳአኸሩበት 3 ዓመት ስላቆዩበት የ3 ዓመት እንትን አንዳንድ ፍኝ የ3 ዓመት አለባቸው ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጥያቄ ነበር ለሸኻችን። ለስለት ተብሎ የሚታረድ ለምሳሌ አንድ ከብት ቢታመምበት ለነብዩ ሰጥቻለሁ ወይም ለሸኽዬ ለከሌ ሰጥቻለሁ ብሎ የሚታረድን መብላት ይፈቀዳል አይፈቀድም? ባረከላሁ ለኩም አፍወን ብለው ጥያቄ ጠይቀዋል። ለነብዩ ሰጥቻለሁ ያው ነዝር ተሆነ ለምሳሌ ይሄን ከብት አላህ ያዳነልኝ እንደሆነ ወይኔን ጉዳይን ያወጣልኝ እንደሆነ ለከሌ ያበሉ ሰደቃ አደርጋለሁ ታዲያ ችግር የለውም። አየው አላህ ሀጃዋን ተዋጣልኝ ወይ ደግሞ ይሄን ከብት አላህ ታዳ ነው እኔ ሰደቃ አደርጋለሁ ታዲያ ይሄ ችግር የለውም። ነብዩ ማለቱ ለሸህያ ማለቱ ለአብዱልቃድር ማለቱ ምንም አይደለም። አብዱልቃድር መጥቶ አይበሉትም፣ እዚህ ያለው ሰው ነው የሚበላው። ለሳቸው መቀረብ ያብሉ አይደለም። እዚህ ላይ ስህተቱ ምንድነው? አሁን ወንድሜ ጥያቄው ገብቶኛል። ለአብዱ የሚባል ለአብዱልቃድር የሚባል ለከሌ የሚባል ያካፍራል ሽርክ ነው ምናምን ይላሉ። ላ አይደለም። እሳቸው ያቀርቡኛል እሳቸው ሀጃያን ያወጡልኛል ብሎ አይደለም ያ ሰውዬ እንትን የሚለው አላህ ሙሂቦች ናቸው እነሱ የአላህ ሙቀረብ ናቸው በእነሱ ሆነብህ ብሎ አላህ ይሄን ሀጃያን ተዋጣልኝ አርጃ በላለሁ ታለ ይሄ ችግር የለውም። አይ እሳቸው ናቸው አምላኬ እሳቸው ናቸው የሚያወጡልኝ እሳቸው ጉዳያን የሚፈጽሙልኝ ታለ ይሄ ሽርክ ነው፣ እውነት ነው። ይሄን ሁላችንም እንቃወመዋለን። ገና ለአብዱልቃድር አለ፣ ገና ለሸህያ አለ፣ ገና ለጀማ ንጉስ አለ፣ ገና ለዲያን እያለ ብሎ ይሄን ነገር ሽርክ ነው ማለት ተገቢ አይደለም። ጌታ አላረጋቸውም እኮ እሰድቃለሁ ይሄን ነገር ታዲያ ነው ይሄ ወይፈን ታዲያ ነው ለዲያን እሰድቃለሁ ምን ችግር አለው እንዴ? እንግዲያ ሲመጣ እያረደን እያበላን አይደለም እንዴ? ለክብር ብለን እያበላን አይደለም እንዴ? ስለዚህ ዋናው ነገር የሰውየው ንያ ነው። ሰውየው አምላክ አድርጓቸው ተሆነ ክልክል ነው፣ በክት ነው። ሰውየው አረኔስ አይደለም ሷሊሆች ናቸው አላህ በሷሊህ ሆነበት ይሄ ነገር የታመመው ነገር ተሻረ እኔ ሰድቋለሁ ታለ ችግር የለውም እንዴ? አጃን ታወጣልኝ ጌታ ተጉምሩክ ነው ከጉምሩክ ታወጣልኝ አርጃ በላለሁ እያለ ነገር ሁሉ የተሳለ አይደለም። ጉምሩክ ነው እንደሚያንተን ቢልለት የሚበላለት ጉምሩክ ነው እንደሚያደርግለት አይደለም። እና እኔ እዚህ ላይ እንደው ጠለቅ ብለው ኪታቡን ቢያነቡት እንደገና አብዱልቃድር በጣም እኮ ማለት እኮ ነው። አብዱልቃድር ተተባለ በቃ ሽርክ ነው፣ ከሸህየ ተተባለ በቃ ሽርክ ነው። እንደው ሽርክ ነው ዝም ብሎ የሚሉት አይደለም። ይህ ሽርክ እንትን አለው፣ የኩፍር ሐድ ያለው የሽርክ ሐድ ያለው። ይህን ነገር በደንብ አድርገው ሉጋውን ቢያዩት ሌሎችም ኪታቦች ያገለባብጠው ቢያዩት እኔ ጥሩ ነው ይመስለኛል። ግን የሰውዬ ወይፈን ታሞብኛል፣ ይሄ ከብት ታሞኝ ግመል ታበኛል፣ አላህ ያዳነኝ እንደው ለሸህየ ሰደቃ አደርጋለሁ ችግር የለውም። አላህ ያዳነልኝ እንዲሁ እኮ ነው ያለው። ሸህየ ያዳኑልኝ እንዲሁ አላለም። አየው። እና ስለዚህ ይሄን ነገር እንግዲህ የሰውየውን እያ ነው ሰውየው ምን እንዳለ ስለዚህ መበረታታት ነው። ሰደቃውን በማውጣት እንደውም ሰው የበለጠ ጀገን ማለት ነው። አሁን የቸገረ እንደውም ዱዓው አንሶ ሰደቃው አንሶ እኮ በላው በስቶ ነውና አላህ እንደው ምን ሸክ እኮ ከተቱበት። አሁን ይሄን የሰማ ሰው እንግዲህ ሐራም ነው ለሸህያ ማረግ ለቀጥበሬ ማረግ ለአብሬት ክልክል ነው እያሉ ሸክ ተጠረጠሩበት። ሰው ደግሞ ስስታም ነው እንኳን ሰበብ አግኝቶ አይደለም። አየው ፊት አሁን በየአካባቢ መውልድ ነበረ፣ በየቤቱ መውልድ ነበረ። አይ እንዲህማ ተሆነ እንዲህ ብለውኛ ብሎ ነፍስያይቱ በቃ በዛው ትተዋለች። ስስቱም ስላለ እስቲቃማ የለውም እንጂ ሰውየው ምንድነው ከሊያበሉ ለከሊያበሉ ሰው ያቃርገዋለሁ ብሎ ምን ችግር የለውም እኮ ችግር የለውም። እና ስለዚህ አሁን እኔ ሰውን አሁን ወላሂ እንደው በጣም የሚያሳዝን ነገር ነው። እኔ የሚያናደኝ ተናጋሮቹ ዓላማ አላቸው። የተናገረው አይደለም እኔ የሚያሳዝን ይሳምቶ የሚተወው ሰው ነው በጣም የሚያሳዝነው። ሌላ እንኳን ዑለማ ላይ ጠይቀን አንድ ዳይ ስሙ በጣም የተጠራ ወይም በፌስቡክ በጣም ስሙ የገነነ ሰው በጣም ኡስታዝ የሚባል ሰው ወይ ደግሞ በሀብትም ሆነ ወይም ደግሞ በህዝብ ብዛት አንድ ኡስታዝ ተተናገረ ወይ አንድ ሰው ተተናገረ አበቃ
ሐራም ይሐርሙ ሐራም ያደርገዋል። እስኪ ሌሎችን ዑለሞች እንኳን ልጠይቅ አይልም ሰው ድሮውንም ስህተት ነበረበት ማለት ነው። ድሮውንም መሐባ የለበትም ማለት ነው። ሌሎች እኮ እየታነቁ እየተገደሉ እኮ ለሰዎቻችን ለእንትናችን እያሉ እኮ የሚሰሩ ሰዎች አሉ። ገና አሰደባለሁ ብሎ እንትን ማለት የለበትም ገና ድሮውንም የለበትምና ነው ማለት ነው እንጂ ድሮ አሁን በየአካባቢው ይታረዳል፣ በየአካባቢው ሰደቃ ይደረጋል፣ መውሊድ ይደረጋል፣ ዱዓ ይደረጋል፣ ደህና ኑሮ ይኖር ነበር። አሁን ሀብቱ መጥቶ በል አንተ ሰሰት ካል የለም ለመሰደቅ አንተ ለበሩ ሰሰት ካል የለም የሀገር ውስጥ ገቢ አፍንጫውን ይዞ በቀን የሚሸጣትን በወር በአመት አፍንጫውን ይዞ አላህ ደግሞ አመጣ። ዘካል ሰጣል ካል የለም አዎ በለ ውሰድ እንግዲያስ እንዲህ አለ እንዲያበላ እንዲህ አለ ነገር ሐኪም አለብህ ሂድ። በቃ በየሆስፒታሉ ገንዘቡን ያጠፋል። በየእንትኑ በየቀበሌው አሁንማ አንድ ካርቶን እንኳን ለመሸጥ ወይት ነው ከሌማና አለ ብሎ ነው አይደለም። ተሳቆ ነው አላህ እኮ እንደዚህ ነው። አላህ የሚበላበት ይልክበታል። ድሮ የሌላቸው ሰዎች ያደርጉ ነበር። ይገርማል። መሐባ ነበር። በነጋዴው መካከል መሐባ አለ። በዑለማው መካከል አሁን ማን ነው ዑለማ የሚዋደደው? የለም። በሽማግሌው በአገር ሽማግሌ መካከል በረካ መሐባ ነበረው፣ ተሰሚነት ነበረ። የአገር እኮ ሽማግሌዎች ብዙ በላውን ያበርዱ ነበር በማስታረቅ እንኳን። አሁን አባገዳ በለው አባጋር በለው ማን በለው የለም። ሁሉም ሸክ ገባበት፣ ሁሉም ድርቅና ገባበት። እናስደርቅ አላህ ደግሞ በላውን አመጣሃ። ሰው ይታገት ገባ፣ ሰው ይሸጥ ገባ፣ መኪና ይታገት ገባ። በገዛ መኪናው በገዛ ሀብቱ ስጋት ውስጥ ገባ ማለት። ይሄ ምንድን ነው? በላዎች እየተፈራረቁበት ነው። ለምን ሶደቃው ቀረሃ? የታይ ቀደም ነግሬያችሁ የለም እንዴ? በገጠር ላይ መሻይኾቻችን በየአገሩ በየዛውያው በየመስጂዱ ሶደቃ እንዲደረግ እህል በሚደርስ ጊዜና እህል በሚወቃ ጊዜና እህል በሚዘራ ጊዜና ሶደቃ ነበረው። ለምን አዝመረው በዲህና እንትን እንዲል አላህ ሶደቃ በጣም ማሶደቃ ተርፈኡል በላ ወተዚዱል በረካ። ነብዩ አለይሂ ሰላም እንደ ሶደቃ እኮ የሚከላከል የለም፣ እንደ ሶደቃ እኮ በረካ የሚያመጣ የለም። ይቺ በየመንደሯ ሴቷ እንኳ ተሰብስበው ሴቶች እኮ በየመንደሩ ተሰብስበው የሚያደርጉት እኮ ብዙ በላ ይረፋ ነበር። ያን ሁሉ ቢዲያ ነው ተባለ፣ ያ ሁሉ ሐራም ነው ሽርክ ነው ተባለ። ታዛ እንግዲያ ምን ይደረግ? ሀያ በላውን ግፋው። እንግዲያማ ራሱ ነው እየጋፈው ነው ራሱ ነው ማለት። አሁን ያለበት ጭንቁ ባለሀብቱ ያለበት ጭንቅ፣ ነጋዴው ዑለማው ያለበት ጭንቅ፣ በየመስጂዱ ያለው ጭንቅ ምን ይመጣብኛል እያለ በራሱ የሚጣላው የሚገፋፋው የሚባረረው የሚታገደው ሁላ ይሄ ምንድን ነው? ሰደቃ ቀረሃ። እኛኑ ራሳችን መምታት ጀመር። እኛው ቢዲአ ነው እኛው ሽርክ ነው ተነል እኛኑ መባራረር ጀመር። እኛው መማታታት ጀመር። ነገጧ ደግሞ የሚመጣው አይታወቅም። ያ ቁሞ ሲናገር የነበረው ሰው ያ ሰውን ሲያፈናቅል የነበረ ሰው ነገጧ ደግሞ እሱን የሚያፈናቅላል ያመጣበታል። አሁን ያለብን ችግር ሰው አላሰበውም እንጂ በየመስጂዱ ዱዓ የሚያስደርግ ነበረ። በየቦታው በየተላለቁ ቦታ ዱዓ መደረግ ነበረበት። ሀብታሞች ሲያሁን ገንዘባቸው ተጨንቀው እረ ጌታዬ እንኳ እንዲያለ ታስተር ብሎ ገንዘቡን አስሮ ባንክ ቢያስገባል ይሰጣል። ግን ለአንድ ኸይር ስራ ሲሉት ለአኺራ የሚሆነው እኮ ነው፣ ለዛኛው ሀገር የሚጠቅመው ለዚህኛው ሀገር ዱዓ የሚያስደርግለትን ገንዘብ ተውት አረገው። ቢድዓ ነው ምን አሉት? አበቃ ተወው። አሁን ጭንቅ ውስጥ ገባን ሁላችንም። ነገሩ ብቻ አይደለም፣ ሁሉም ዑለማው፣ ኢማሙ፣ ሙአዚን ሁሉ ጭንቅ ውስጥ ነው ያለው። በምንድን ነው? በረካ የለም። በረካውን አላህ አነሳው። ዱዓ የለም። ዱዓውን ከልክል ነው ተባለ። ተሶላ በኋላ ዱዓ ከልክል ነው ተባለ። እንግዲህ አንተ ሂድበት። በቃ እንዲህ ያለ ነገር አላህ በላ መጣና እና ስለዚህ ቆም ብለን ብናስብ ይሻላል። ቆም ብለን እንደው ብናስበው ብናስተነትነው ጥሩ ነው ይመስለኛል። እንግዲህ አላህ ያበርታን፣ አላህ ያበርታን። መቼም ዱዓው፣ ሰደቃው፣ መውሊዱም ምንም ሁሉም ቦታ ምስኪን ማብላቱ ምንም በላ እንደሚያነሳ ሰው ጠፍቶት እኮ አይደለም። እንዳሉት ነፍስ ስስታም ስለሆነች ከማውጣት ይልቅ አለማውጣትን ስለምትመርጥ ልክ ይሄ የሽርክ አይነት መንገድ አድርገው ሲሰጡት ተመቻት ነፍስ ለስስቷ ተመቻትና ወዲያው እርሶ እንዳሉት ተወችውና እንጂ ሰደቃውማ ስንት በላ ያነሳል። እንኳን የሸሆቻችን የትልልቆቹ የአባት እናቶቻችን አይደለም አሁን በየሰው ሐጃ ሲኖርበት እንኳን ትንሽ ሰደቃ ሲያወጣ እንዴት ነገር ገለል እንደሚልለት እኮ የምናየው ነው። አላህ ያበርታን። መቼም እንግዲህ አላህ ከቀልባችን ሁላችን ይመልሳል። እነዚህ ስልጤዎች የስልጤ ማህበረሰብ ደስ ይሉኛል። ሰው ሲታመባቸው በሬውን ርድ ያደረጉና አጋጭተው እኮ ነው። ይሄ ትልቅ ነገር ነው። በጣም የሚመሰገኑ ናቸው። በሬውን ርድ ያደረጉና በፌስታል ያከፋፍላሉ ወይ ደግሞ ይደግሱና ያበላሉ። እሱ እንዲያው ሶደቃ እናድርግ ብለው ይሄ ትልቅ ነገር ነው። እንዲያው ያ ሰው እንኳ ባይድ ቢሞት እንኳ ሶደቃ ይሆንለታል ማለት ነው። ሶደቃ ይሆንለታል። አሁን በአረፋ የሚያደርጉት በአረፋ
እነዚህ ደግሞ በየሳምንቱ በየቤቱ እየሄዱ እንትን የሚሉት ይህ እንዴት ያለ ትልቅ ነገር ነው። አሁን ያ የድሮው ነገር ጠፋ፣ ዘመናዊ ሆነ። ዘመናዊ በሽታ መጣ፣ ዘመናዊ ዲያ መጣ፣ ዘመናዊ ኑሮ መጣ። ሰው በቃ ቀልቡ እንዴት ይረካል? የዛሂሩ ማማር ደግሞ አይደለም። እኔ እያመመኝ ቀልቤ እየታመመ በለብሰው በበላው ምንም ደስታ አይሰማኝም። ቀልቤ ደስተኛ ሲሆን ነው። አንተ ድልድይ ውስጥ ሆኖ እኮ ዘና ብሎ ተኝቶ የሚያደርሰው አለ። ዘመናዊ አልጋ ላይ ዘመናዊ ቤት ሆኖ እኮ እንቅልፋቶ የሚያደርሰው አለ። ኑሮ ነው ታዛ? ይሄ ኑሮ አይደለም። ፊት ዑለማ አገኛለሁ አጣለሁ የሚባል ነገር የለም ነበር። አሳቡ ለአኺራ ነው። አሳቡ ለኡመተል መሐመዲ ነው። አሳቡ ለዲን ነው። አሳቡ ጭንቀቱ ለዛ ነበረ። አላህ ደግሞ የቀልብ ሀብት ሰጥቶታል። የዛሂር ሀብት የላቸውም እኮ የዛሂር ሀብት በአብዛኞቹ ታያቸው የላቸውም ከፊት ጀምሮ ማለት ነው። ግን የውስጥ ሀብት አላህ ሰጥቷቸዋል። አሁን ይሄ ሁሉ ተከፋፍሎ ዱንያ እንደዚህ ጠምዛ ይዛን በስልጥነትም ሆነ በምንም በጉርብም ሆነ በምን እየተጣላ ነው ያየ ነው። ሜዲያውን ታያለህ እንግዲህ አሁን የዛሬ ይበቃል የሚወርድብኝ ታዋለህ። እኛ ግን አልፈራም። ሐቁን ነገር አንተውም ኢንሻአላህ ተዓላ ወደፊት እንቀጥልበታለን። ኢንሻአላህ በፊት የምትሰራዋን ነገር ማስረጃው አስከምኗ ኢንሻአላህ እናመጣለን። እኛ የእንትን ጋጋታ የሚበግረን ነገር አይደለም። ድንበር ያለፈም ታለ ድንበር ተው እንለዋለን። ያደግንበት ነው። ይሄ በእኛ በመሻይኾች አንድ ዘልዛላ ነገር የለም፣ መንዘላዘል ነገር የለም። ሸሪዓውን ጠብቆ ሸሪዓ የሚነካውን ነገር እንትን ብሎ መስራት አለበት። ይሄን ደግሞ እንቃወማለን የሚለውን ሰው ደግሞ ኢንሻአላህ እንነግረዋለን። እና ስለዚህ ኢንሻአላህ ብዙ አሰራኛ ትልቅ ሀሳብ እኮ ነው። ሰደቃ ያስፈልጋል። ሸዎቹ አሁን እኮ እርሶ እንዳሉት በሀገርም ነው እኮ ችግሩ የመጣው። በየቦታው በስራ ቦታው በንግዱ ሰው ሁላ ተጣቦ ነው ያለው። እና ይሄን እያየን ሰደቃ አታውጡ ዱዓ አታድርጉ ማለት መቼም በኺልነት ነው እንጂ ወላሂ ለኡመት አስቦ ነው ብዬ አላስብም። ደግሞ እንደዛ የሚሉ ሰዎች መቼም ዛሬ ራሳችን አይደለም እንጂ ሰደቃውን የሚከለክሉ ሰዎች እኮ አዙረው እኮ ለእንትን ብለው ብሩን እኮ ይቀበሉታል ከህዝቡ ሙስሊም ምስኪን የሆነ ህዝብ ነጋዴውማ ተጫወቱበት እኮ እንደው አላህ ይሁነን። መርሐባ ሸዎች የእርሶንም ሰዓት አለች። ተመልካቾቻችንም ከዚህ በላይ እናስገድዳቸው ሰዓታቸውን ወስድ ተገቢ አይደለምና ወደ ማጠቃለያው እንምጣ። መርሐባ ተመልካቾቻችን፣ እንግዲህ የዛሬ ጥያቄና መልሳችን ይህን ይመስል ነበረ። ባይሆን እንደ ማስታወሻ በረመዳን ፈትዋ 2 ጊዜ ይቀርባል። በአንድ ሳምንት 2 የተለያዩ ፕሮግራሞች ይኖራል። አንደኛው መደበኛ ጥያቄዎቻችሁ የምትልኩበትና ሁለተኛው ደግሞ ከረመዳን ጋር የተያያዘ ማንኛውም ጥያቄ ቢኖራችሁ ከአሁኑ ሰዓት ጀምሮ የምትልኩበት እሱ ለብቻው የሚስተናገድበት ሌላ የፈትዋ ፕሮግራም ይኖራል ማለት ነው ረመዳን ብቻ። ስለዚህ የተለመደ ተመልካችና ተከታታይነት ፍላጎታችሁ አይሎ በረመዳን ደግሞ ጥያቄዎቹን በየትኛውም የሸሪዓ ጉዳይ ላይ በመላክ ተሳትፋችሁ እንድታበረቱ አደራ እንላለን። ለዛሬው ሸኻችን አላህ ያቆይልን። እናንተ ማክበራችሁ የተከታተላችሁ አላህ ይስጥልን። ለከርሞ ደግሞ አላህ ያገናኘን። በረመዳን በዱዓ በኢባዳው በሰላት በሰለዋቱ እንበረታታ። ዱዓ አድርጉልን። አላህ ያቆያችሁ፣ አላህ ያቆየን። ለአሁኑ በዚህ አበቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወማ አርሰልና ቀብለከ ኢላ ሪጃላን ኑሒ ኢለይሂም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ሰደቀላሁ